I'll be move on, move on, move on, move on. I'll be stay strong, stay strong, stay strong, stay strong. Stand tall, I'll be the nation believes in you. Your journey is guided by God's hand so true. Through every storm, the sun will rise again. Hope and faith will carry Ethiopia forward. I'll be one love, one love, one love, one love. I'll be one prayer, one prayer, one prayer, one prayer. I'll be Xavier walks by your side. Through the river of trials, through the mountain wide. Your steps are guarded, your path is true. Blessings of heaven are guiding you. I'll be forward, 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 forward. I'll be jobless, 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 jobless. No fear in the night, Jah light is near. The voice of the people is strong and clear. Unity calling, together we stand. Peace and justice will fill this land. I'll be keep faith, keep faith, keep faith, keep faith. I'll be rise high, rise high, rise high, rise high. From the roots of Shewa the story grows. Through valleys and rivers the blessing flows. Children are singing, mothers proclaim. Future of Ethiopia will know your name. I'll be shine bright, shine bright, shine bright, shine bright. I'll be lead on, lead on, lead on, lead on. Stand tall, I'll be the nation believes in you. Your journey is guided by God's hand so true. Through every storm, the sun will rise again. Hope and faith will carry Ethiopia forever. I'll be one love, one love, one love. I'll be one prayer, one prayer, one prayer, one prayer. I'll be the light of tomorrow is shining through you. I'll be our prayers forever surround you. One step, one voice, one destiny. God is with you for eternity. I'll be, we pray, we pray, we pray, we pray. I'll be today, 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 today. በየቀኑ ጸልያለሁ። በመለፋው በምጥረው ነገር ላይ እግዚአብሔር እንዲያግዘኝ በጣም እንዲሆን በጣም ከሚያምኑ ሰዎች አንዱ ስለሆነ ይከተላል። ፈጣሪ ይረዳሃል። እግዚአብሔር ደግሞ ይከተልሃል። እግዚአብሔር ይረዳሃል። እግዚአብሔር ረድቶሃል። እግዚአብሔር አሳይቶሃል። በድል ከጅብ መንጋ አስወጥቶናል። ፈጣሪ የተመሰገነ ይሁን። እስኪ አሜን በሉላችሁ። ወይዬ ዲቪያ እንደዚህ እየተለማመድኩ ነው። አላ ቆሜ ስለንስ ብታይ እንዲህ እኮ ነው የሚሽከረከረው 360 ዲግሪ። ወይ እኔ ነኝ መድኃኒታችሁ። በቃ እኮ ቤታ በአሁኑ ሰዓት ስንቱ ተቃጥሏል። ግማሹ ስባ የእኔ ፕሮግራም ይኸው አንዳንዶቻችሁ አዳምጥ። አንዳንዶቻችሁ ብዙ ጊዜ ችግር አለባችሁ የኔ ቤተሰቦች። ይሄ የማዕበል መረጃ ፕሮግራም እንደሌላው ዩቲዩብ እያሳለፍክ አታዳምጥ። ትንሽ ካመለጠች አለቀ። ዋናው ፓርት ልትሆን ትችላለህ። ያዳመጠች ያመለጠ አሳልፈ እንደሌላው ዩቲዩብ እንዳታዳምጥ። ከመጀመሪያ 4 ነጥብ ሳይቀር ዶት ሳይቀር ቁጭ ብለህ አዳምጥ። የት ጋር እንደሚያመልጥ አታውቅም። ምኑ ጋር እንደማመልጥ ምኑ ጋር ፖይንቱ አንዳንዴ ስለማታውቅ ፎርዋርድ እያደረክ እያሳለፍክ እንዳታዳምጥ እየመከርኩ ነው ያሉት። የፈለግ ስማ ካልፈልግ ቁጭ ብለህ አዳምጥ። ጠጣ ብያለሁ፣ ጠጣ። እንግዲህ ምንድነው ያው አብቹ ትላንትና ህዝቡን አንጫጭቶታል ያሉት የዓለም መንግስታቶች በየዓለሙ ያው እንግዲህ የምስራች ኮንግራጁሌሽን እያሉት ነው ያሉት። ቢያንስ እስከዛሬ ለተሰሩና በተግባር በር ዘግቶ ጠዋት ማታ አይናችንን ሳልገልጥ እየከፈተ ላስደመመን በሙሉ ዓለማቶች ትልቁን አዋርድ
እስከዛ ድረስ በዓለም ታሪክ ላይ ያልተሰጠው አዋርድ ለአብቹ እየተዘጋጀ ነው ያለው። ዓለምን የሚያዘጋጀው ይሄን ደግሞ የወሬ ነው የሰማሁት፣ ግን ልነግራችሁ አልችልም። በጣም ከፍተኛ የሆነ ወርልድ አዋርድ ይባላል፣ የዓለም አዋርድ ይባላል። የዓለም ማለት እንግዲህ ዓለምን በሙሉ ያናገው እየተዘጋጀ ነው ያለው። በከፍተኛ ቦታ ነው የሚዘጋጀ ያለው። በክብር እንግድነት በኤኒሜስ አዘጋጅ ኮሚቴዎቹ መጠራት አለብሽ መገኘት አለበት በሚል ኮርዳይት ፕሮፖዛል አቅርቤ ያለውኝ እርግጠኛ ነኝ ይገኛሉ እዛ ቦታ ላይ ብዬ ገምታለሁ። እንግዲህ ወሬ ነው ከሆነ ያው መቼም ልንሰማው እንችላለን። እንግዲህ አብቹ የተናገረው ንግግሬ ነው። ግመል ይሄዳል ውሻ ይጮሃል ደገመው። ትላንትና ውሾቹ ይጮሃሉ ግመሉ ይሄዳል ትላንት አብቹ ደስ አለኝ ቃሌ ስለተጠቀመልኝ። ይሄ ነው ጨዋታው ያለው እዚህ ጋር ያለው። አንድ ትልቅ ነገር ግን ወስጄለታለሁ። ይሁት ከተናገራችሁ በጣም ልቤን ያረካኝ ነገር ተክተን እንድንሰራ ከሚፈለግ ከሆነ ተክተን እንድንለወጥ ተክተን ታሪካዊ ሀገር እንድናደርግ ጥንካሬ ጀግንነት እንዲኖረን ከፈለግን ተክተን የሚዋሹና ተክተን የሚታገሉትን ሰዎች ማውጣት አለብን። አይገርምም? ምን አልኩ እኔ? የጠላት መብዛት የመውጣት ምልክት ነው አላልኩም? ደገሞስ በሌላ ቋንቋ ትላንትና ተክተን እንሰራ ተክተን የሚዋሹ ተክተን የሚታገሉን ሰዎች ማፍራት አለብን አለ። ቅንቅን እጢ መላ ቡዳ ብየምል ለዚህ ነው ዋሸው። የግመሉን ጉዞ ውሻ ጮሆ አያስቀረውም። ዋሸው በስኪ ዋሸው አላለም። ሌላ እድገታችን፣ ኑሯችን፣ ስራችን፣ ህይወታችን፣ ፕላናችን፣ እቅዳችን የኛና የኛ ብቻ ነው። ማውራት ትችላለህ፣ መብትህ ነው። በስራዬ ግን አትምጣብኝ ነው ያለው። መብቱ ይረሳል። ለማንም የውስጥም ይሁን የውጭ ጠላትም ይሁን ባንዳም ይሁን ባንዳ ስራውን ለኛ ተውልን። ማውራቱን ትተንላል አለማው ስራውን ደግሞ ለኛ ተውልን። እኛ ለምንሰራው፣ እኛ ለምናቀደው፣ እኛ ለምንለው ማንም አያገባህም አለ። ዲያስፖራ አንዷ ትላንትና ዲያስፖራ ብሎ ዳ የተሰራ ብላለች። አው ዲያስፖራ አሁንም ደግመዋለሁ። ዲያስፖራ ትውልደ ኢትዮጵያ ያገባኛል። አያገባሽም ማነሽ እህቴ አያገባሽም። በስመ ኢትዮጵያዊነት ምን ታሪክ ሰራሽ ነው? ምን እስኪ በዲያስፖራ ኢትዮጵያ ውስጥ የመጣ ለውጥ ካለ አንድ ነገር እንግዲህ በዲያስፖራ ትግል ውስጥ ከኮርዳይት ውጭ የታገለ የለም። የፈለገውን ታጋይ ብጠራ ከኮርዳይት ውጭ በዲያስፖራ ትግል የታገለ የለም። በህዝባዊ እምቢተኝነት፣ በስር ነቀል ለውጥ፣ በኮር ዳዊት፣ በኮር ኢትዮጵያ በማንኛውም ትግል ብትገባ ከኮርዳይት በላይ ዲያስፖራ ላይ የሚታወቅ ታጋይ የለም። ማንንም ጥራ፣ እኔ ነኝ የምታወቀው። ጉራ አይደለም ይመስላችሁ። ዓለም አቀፍ እውቅና ነው ያለኝ። ደግሞ በዚህ ኤሮፕን አስተባብሬ፣ ኤሽያን አስተባብሬ፣ ካናዳን አስተባብሬ፣ አሜሪካን አስተባብሬ፣ አፍሪካን አስተባብሬ፣ ኤሽያን ሁሉን አስተባብሬ በትግል የምታወቅ ከጠራ በዲያስፖራ ታሪክ ውስጥ ከኮርዳይት ውጭ ካለ ንገረኝ። አለ የለም? ምን ሰራን? ኦፍኮርስ ታግለናል። ምን ሰራን? ምን አምጥተናል? ከመቀደድ ከማውራት ኦፍኮርስ በረዶ ፀሐይ ሳይበግረን እየወጣን ድምፅ ሆነናል። መንግስት ሲገልበጥም ብለናል። ህዝባዊ እምቢተኝነትም ብለናል። ያመጣነው ነገር አለ? ለምን እንወሻሻለን? አለ ወይ? ኦፍኮርስ ብዙዎቹ በዚህ ላይ ተጠቅመዋል። ሞርጌጅ ቤት የገዙዋሉ፣ መኪና የገዙዋሉ፣ ጎፈንድሜ የሰበሰበዋሉ፣ የለቀመዋሉ፣ የበለጸጓሉ። እነሱን አልነካም። ከዛ ውጭ ግን እስኪ ለየትኛው ቦታ ላይ ዲያስፖራ ድምፅ ሆኗል ንገሩኝ እስኪ። አለ የለም? አንዷ እህቴ ትላንትና ዲያስፖራ ነኝ ያገባኛል። አያገባሽም። ዳውን ኢትዮጵያ፣ ዳውን ጠቅላይ ሚኒስትር ዶክተር አብይ፣ ዳውን መከላከያ ስትይ ከርመሽ እንደ ዜጋ ብትይ ዜጋ አይደለሽም። ምናልባት ለህግ መንግስት ሊፈልግሽ ይችላል። ማንሽ አዳመጥሽ? በመብራት ጉዳይ ላይ ነው እኮ አውርቼ እኮ ነው። በሱ ላይ ትንሽ ሰራቻሉ። ያው መልስላታል። ግን በጣም አርኪ ቡርኪ ነች። ሳያት ለሁሉም እየወጣች ምን የቀዘቀዘች ሴትዮ ነች። እና እኔ ስለሷ እንኳን መናገር አልፈልግም። አየዋት እኮ ምን ይሄ ዲቴልበር ሴት ትመስላለች። ራሷ መልክ የላት ቁመና የላት ምን የላት ተቀምጣ ተዘብዝፋ አትታወቅ። ለመታወቅ ነው እውቅና እንድታገኝ ነው። እና የእኛን ስም ጠርታ ነው እውቅና የምታገኘው እንጂ ማንም አያውቃትም ይችላል። ማን ልታወቂ ማትሽን በመጀመሪያ ይፈልግሽ ብትጠሪ ለአንቺ አሁን ይልቁን አሳውቅሻለሁ ስምሽን ጠርቼ አንቺ
ባለፈውም ትንሽ ቪዲዮሽን ስላሳየሁኝ ትንሽ ብዙ ሰው አወቀሽ። ከዛ በእኔ አፍ ከፈትሽና ሌላም ቦታ ላይ እየሄድሽ ነው ያለሽው እና አንቺን እንኳን ልጥራሽ አልፈልግም። ዞሮ ዞሮ እዛ ጋር ተቀመጭ አንቺ አቻሽን ፈልጊ፣ ከሚመጥኑሽ ጋር ሂጂ አንቺ። ሌላ እንግዲህ የዓለም መንግስታቶችም የሆነ ትራምፕም ትናንትና ፋውቶ ተናገሩ። ብራቡ አብይ ያሉ who has been able to revive the name of Ethiopianism. Minister Abiy is ሚስተር አብይ ነው የሚለው ሚስተር አብይ ነው የሚለው ሲናገር ራሱ ሚስተር አብይ ነው የሚለው ሚስተር አብይ ነው የሚለው ሲናገር ራሱ ንግግሩ ደስ አይልም። ትራምፕ ግን ያምርበታል አብይ ሲል ሚስተር አብይ ደስ አይልም። pronunciation ደስ ይላል። እስኪ ምንድን ነው ያልከው? Minister Abiy is a determined Ethiopian. Minister Abiy is a determined Ethiopian leader who does not compromise on the national interest of Ethiopia. Abiy Ahmed is a leader who has been able to revive the name of Ethiopianism and unite citizens around the unity of Ethiopia. Abiy Ahmed, the reformist government he leads, has created more than 40 political parties by expanding the country's political landscape. He is a bright leader who has done concrete work to change the lives of the people for the better by using Ethiopia's natural resources for park development. Prime Minister Abiy knows Ethiopia and Ethiopians. Therefore, he leads the country by taking steps to solve problems based on concrete problems. He has designed a 5-year plan to ensure economic growth and shared prosperity, to build a market-oriented and economic system that takes into account Ethiopia's current situation and to restore Ethiopia to its former glory. ታንኪ ሚስተር ትራምፕ እናመሰግናለን። ይሄን እውነት እንድትናገሩ ነው የዓለም መሪዎች ሁሉ የሚፈልገው። ዓለማቶች በሙሉ እየወጣቸው ይሄን እውነት ተናገሩ። የምንፈልገው ይሄንን ነው። አብይ ኦሮሞ፣ አማራ፣ አፋር፣ ሶማሌ፣ ጉራጌ ዋሬበር ትግሬ ምናምን ሳይል ኢትዮጵያ እንደ ኢትዮጵያነቷ የህብረት ፍቅር የህብረት ትግል እንዳደረግን እየመሰከረ ነው ያለው። እውነት ነው ኮርዳይት በርታ፣ እግዚአብሔር ከአንተ ጋር ነው። እንዲህ ከዱ እውነት ይዛ አትወርቅም እኮ እውነት ይዛ ያታግላል፣ ተስፋ ያስቆርጣል። ብዙ ነገሮች አሉ ማናወራቸው። ለምጣዷ ስትላይ ጧት ለፍ ያለው ምንም እንኳን ግርማይ ሽጥላ ቢጠቅመንም ብዙ ነገር ብለን ወደ ውጭ ሳይሆን ወደ ውስጥ እያለቀስን የምናሳልፋቸው ታሪኮች አሉ። ዝም እንዳትሉ ግን እንተዋለን፣ ግድ የለም ጊዜ ይፈተዋል። ለማንኛውም ግን አብቹ ይህ ድል የመላው ኢትዮጵያኖች ድል ነው የሚለው እሱን ቃል አንዴ እናዳምጠውና ወደ ሌላ እንገባለን። ልጆች ሶማሌዎች፣ የሉሲ ልጆች አፋሮች፣ የአድዋ ድላችን ዋልታዎች ትግራዮች፣ የደጃች ዑመር ሰመተር ልጆች ሶማሌዎች። ይሄ ቆርጣችሁ ላካችሁልኝ አድሚኖች በሙሉ ብሔር ብሔረሰብን ያካትታል። ጉራጌው አልቀረ፣ ደቡቡ አልቀረ፣ ኦሮሞ አልቀረ፣ አማራው አልቀረ፣ ቤንሻንጉሉ አልቀረ፣ ሐረሪው አልቀረ። ጠቅላላ ታሪካችን ምን ምን እንደሆን ዘርዝግሮ ይህ ውጤት ይህ ድል የእናንተ ነው ያለው። አያችሁ፣ መሪ እንደዚህ ነው። ህዝብን ያማከለ መሪ፣ ስለ ህዝብ ታሪክ የሚናገር መሪ። በምን መስፈርት ይሄን መሪ ለመጥራት ሞራል አለ? በምን መስፈርት? ምን አድርገህ ምን ልታረግ አስበህ? አገር ልታፈርስ ካልሆነ በስተቀር ምን አስበህ ነው? አሁን አንተ ብትመጣስ ምን ልትሆን? ምን የተሻለ ነገር ይዘህ? እውነት አማራ ሆነ ኦሮሞንም አፋሩንም ሶማሌ ልታስተዳድር ትመጣለህ? ኦሮሞ ሆነ መጣ ሶማሌውንም አማራውንም ጉራጌውንም ልታስተዳድር ትመጣለህ? ለዘር ነው የምትመጣው። የኦሮሞ ፖለቲከኛ የኦሮሞን የበላይነት ልታመጣ፣ የአማራ ፖለቲከኛ የአማራ የበላይነት ልትመጣ፣ የትግሬ ፖለቲከኛ እንደለመዳችሁት 27 ዓመት ስልጣን ለውጥ ልትገዛኝ ካልሆነ በስተቀር ከዚህ የተሻለ መሪ ኬት አምጥቼ ነው አንተ ላይ እኔ ጊዜ ማባከነው? ነቨር ኤቨር። አትገዛም፣ አትመጣም፣ አትፈቅድልህም። ማውራት ትችላለህ፣ መብት ነው። ነግሯል። እሱ ራሱ እየነገረን ያለው በዚህ ዓመት ቢበዛ እስካሁን ያልገለጽኩት በደንብ ስንሰራው ቢገለጽ የሚገርማችሁ ነገር ስነግራችሁ ምን አለ መሰለህ? ምናችሁ ታስታውሱ ከሆነ የሚበረገዱ ነገሮች አሉ ብያችኋለሁ። ጠብቁኝ፣ ትንሽ ሪቫን ብቻ ነው የምንቆርጠው ብያችኋለሁ። ከ70 በላይ ፕሮጀክቶች አሉ። እቺ ትንሿ ነች። ነዳጁ ሌላ አለ በጣም ብዙ። ወርቁንም ተውት፣ ዳይመንዱንም ተውት፣
ኢትዮጵያ ከዚህ በኋላ የምድር ገነት ሆና ከድህነቱ ወጥተን የምንበለጽግበት ነው። ስለ ቤት ምን አልኳችሁ? እመኑኝ፣ አትጭበርበሩ፣ ቤትም አትግዙ፣ ግድ የለም ወፍ እንኳን ጎጆ አላት፣ ተለምነ ቤት ታገኛለህ አልኩ። ሳትከፍል አላልኩም? ዛሬ ሰው እየተሻማ ነው ያለው 10%፣ 5%፣ 20% ምናምን ያለ አለምንም ፐርሰንት። እመኑኝ ያ ጊዜ ይመጣል አልኳችሁ። ትንሽ ጠብቁኝ አልኳችሁ። ነዳጅ ምን አልኳችሁ? እኔ ከዚህ በኋላ አላልኳችሁ? ምን ለምን ሆኖ ታክሲ የሚጭነ የ10 ብር መንገድ በ1 ብር ነው የምትሄደው። አሁን የ50 ብር መንገድ በ50 ሳንቲም ነው የምትሄደው። አሁን 0 ታጠፋለህ ከጎዳ ያለው 0። ይሄ ምን ነገር አሁን የሆነ ነገር ረጅም ራዕይ ያለው ራዕዩን በሙሉ ምታ በዝምታ ብሎ ነው በጸጥታ ጸጥ ብሎ ሳይለንት ኪለር ይባላል። ጸጥ አድርጎ ፕሮጀክቱን ይጨርሱ። ግን ይሄን ስሰራ ብዙ ቅንቅን፣ ብዙ ባንዳ ቅጥረኛ፣ የውስጥ ባንዳ፣ የውጭ ባንዳ ተረባርበውብን ነው። ቀላል አይደለም ቻሌንጁ። ይሄን አዳምጡት። እንደሚጠቃሚ ሲብራሱ እኔ ነገርኳችሁ እንድታወዳድሩት ነው። እሱም እንደሚላችሁ ስሙት ነው። ከራሱ አንደበት እንደሚላችሁ አዳምጡ። እስካሁን ያልገለጽኩት በደንብ ስንሰራው ቢገለጽ ይሻላል ብዬ ያቆየሁት አንድ ሐሳብ አለ ለመላው የኢትዮጵያ ሕዝብ መግለጥ የምፈልገው። በዚህ ዓመት ቢበዛ በአንድ ዓመት ጊዜ ውስጥ 2000 የሚጠጉ የአዲስ አበባ ከተማና ወደ ክልል የሚሄዱ ባሶች አሁን ከሚጠቀሙት ነዳጅ ወደ ጋዝ እንቀይራለን። እነዚህ 2000 መኪናዎች ሲቀየሩ የትራንስፖርት ዋጋ ቢበዛ ወይም ቢያንስ አሁን ካለው በ50% በሚቀጥለው ዓመት እንቀንሳለን። ምን አልኩ እኔ? እመነኝ፣ የ100 ብሩን መንገድ በ50 ብር ትሄዳለህ አላልኩም? ብርስ ያልተናገርከበት ይሄ ነው ሳይንሱ፣ ይሄ ነው ፎርሙላው። እዚህ ነው ከ120 ሚሊዮን በላይ ሊትር ነዳጅ ስናወጣ ምን ልናደርገው ነው ብለህ ገምት። ትራንስፖርት ቀነሰ ማለት እህል ቀነሰ ነው። ያንተ ትራንስፖርት እህል ቀነሰ ነው። ትራንስፖርት ቀነሰ ማለት ነጋዴው እንደ ልብ ዕቃውን ካጓጓዘ የገበያ ዋጋ ወይ ፍርድ ይበላ ማለት ነው። የሽንኩርት፣ የቃሪያ፣ የጤፍ የምን የምትለው በሙሉ እዛ ውስጥ ነው ያለው። ፓኬጁ ያለው ትራንስፖርት ውስጥ ነው ያለው። ጠብቁኝ ብያለሁ። ትንሽ ጊዜ ብያለሁ። እሱ ዓመት አለ። እንደው እኔ ከዚህ በኋላ 3 ወር 6 ወር ማክሲመም ነው የምሰጠው። 3 ወር 6 ወር የገበያውን ግሽፈት እታች ወርደ ማታይ ከሆነ ኮርዳይት ምንም አላውቅም እኮ ማለት ነው። ዝም ብዬ ነው የምለፈልፈው ማለት ነው። እሱ ግን ነገረ፣ ጫፉን ነገረ። ግማሽ ፐርሰንት አለ 50% ትራንስፖርት ቀነሰ ማለት 50% የጤፍ ዋጋ ቀነሰ ማለት ነው። እነኝህንን ሁሉ ነገር ያለው ትራንስፖርት ላይ ነው። ይኸው ከራሱ አንደበት ሰማኸው። ሌላውን ደግሞ ስለ ቤቱም ደግሞ ይነግራል። አዳምጥ። ቢበዛ ወይም ቢያንስ አሁን ካለው በ50% በሚቀጥለው ዓመት እንቀንሳለን። በከተሞቻችን ያለው ዋናው ችግር የሊቪንግ ኮስት ነው። ይሄ ሊቪንግ ኮስት አንደኛው ምክንያት ቤት ነው። ከ1.5 ሚሊዮን በላይ ቤት እንገነባለን ያልነው የዜጎቻችን የሊቪንግ ኮስት ጫና የሚያስከትለውን አንዱን ችግር እንቀርፋለን ለማለት ነው። ከ1.5 ሚሊዮን በላይ ቤት እንሰራለን ብዬ ስል ይላል አብቹ። ሰማዋለሁ። ትልቁ ችግርና ትልቁ የማህበረሰቡ ፕሮብሌም ያለው ቤት ውስጥ ነው። የቤት ችግር ወፍ እንኳን ጎጆ አላት። እነኚ 1.5 ሚሊዮን ቤቶች የመጀመሪያ ፕላን ነው። እሱን ሰርተን ስንጨርስ የመኖሪያ ቤት ችግር ይቀርፋል። ዋሸ በለዚህ ጋር ጻፈ። ለዚህ ነው አትቸኩሉ የምላችሁ። ትልልቅ ነገሮች አሉ፣ የማታዩዋቸው ነገሮች አሉ፣ ሚዲያ ላይ የማናወራቸው ነገሮች አሉ፣ መሬት ላይ የምናያቸው ነገሮች አሉ። ሁሉም ካወራን ሰርፕራይዙ ይጠፋባችኋል። ዝም ብለን
ይሄ አገሪቷ እጣዋ ፋንታዋ እየሄደች ያለችበት ቁልቁለት መንገድ እንደዚህ ያለ አሜሪካ እንደዚህ ያለ ምናምን እንደዚህ ያለ ያ ፖለቲካ ነው። ያ ፖለቲካ ነው። ያ የሽግግር መንግስት ነው። ያ የድልድይ መንግስት ነው። አይቻልም። ያ የመፈንቅለ መንግስት ነው። አይቻልም። መፈንቅለ መንግስትን የሚያውቀው ሰው ቢኖር ጠቅላይ ሚኒስትር ዶክተር አብይ ነው። በኢትዮጵያ ያለም እኮ በዓለም ላይ እኮ ነው። በዓለም ላይ መፈንቅለ መንግስትን ከአብይ በላይ የሚያካለ ትኩስ ብድ ብቻ ነው። ያውቀዋል እንዴት አድርጎ 27 ዓመት ታንክ ባንክ የያዘው እንዴት ፈንቅሎት እንደወጣ የሚያውቀው እሱ ብቻ ነው። ዋሻው አትሞክረው ይላል። የመኖሪያ ችግር ነው ይላል። አዳምጥ የሚልህን ይኸውልህ። ቤት ነው ቤት ከ1.5 ሚሊዮን በላይ ቤት እንገነባለን ያልነው የዜጎቻችን የሊቪንግ ኮስት ጫና የሚያስከትለውን አንዱን ችግር እንቀርፋለን ለማለት ነው። ሁለተኛው ትራንስፖርት ነው። በከተማ ትራንስፖርት 50% አሁን ያለውን ኮስት መቀነስ ማለት በአነስተኛ ገቢ ወጥተው የሚገቡ ሰርተው የሚውሉ ዜጎች በእጅጉ ኑሯቸውን ለማገዝ የሚጠቅም ነው። ዋሸወይ ኮርደስ ዋሸወይ እኛ አሁን እየቆረጥን ምን ይሁን እየላክን ነው። በመላው ህዝብ እንዲደርስ በቲክቶክ በፌስቡክ በሁሉ ነገር እየላክን ነው። ህዝቡ እንዲሰማ ተስፋ እንዲያደርግ እቅዳችን ፕላናችን ምን እንደሆነ እንዲያውቅ ነው። ይሄን ስንል መንግስት ግልበጣ ይሉሃል። እመጣበታለሁ ስለሱ። ወሚያወሩትስ አውርቶ አደሮቹ ምን እንበላቸው አለ። ተዋቸው። ግመል ይሄዳል ውሻው ነው የሚጮኸው። ስራችሁን ቀጥሉ አለ። ይኸው ልትናገሩ አዳምጥ። ቃል በቃል ነው የማዳምጥ ዛሬ እስኪያቅር ድረስ። ይኸው ቃል በቃል የሀገር ባለቤት ያለው ህዝብ አለው። ሊያጣጥሉ ይሞክሩ ሀገራት የሀገር ባለቤት አለው ህዝብ አለው። ልታጣጥሉ ትሞክራላችሁ። ስራችን ልታራክሱ ትሞክራላችሁ። መብታችሁ ነው። ግን እኛ እየሰራን ያለነው ተውን ያለን ያለው እየተማጸነን ያለው ይኸው የሀገር ባለቤት አለው። በቃ ህዝብ አለው ባለቤት አለ ይላል። አንተ እኮ ነህ አገር እንደሌለ አውቀህ ባንዳ የሆንክብኝ። አንተ እኮ ነህ መቆሚያ ያጣኸው። በሁለት ቢላ የምትበሉት ናችሁ እኮ። መንግስት ይመጣል ብላችሁ የምትጠብቁት ናችሁ እኮ። ግራ ያጋባችሁን እኮ። ሀገሪቷ እኮ መንግስት አላት፣ ባለቤት አላት። የተቀጠርክ ቅጥረኛ ሸኔ ይመጣል ብለህ ትጠብቃለህ። ፋኖ ይመጣል ብለህ ትጠብቃለህ። መፈንቅለ መንግስት ይካሄዳል ብለህ ትቀብጣለህ። የሽግግር መንግስት ለኛል የለም። እየነገርኩ ነው። እንዴ አንተ ዝም ብለህ የምታደርቀኝ ይላል እኮ ሰውዬው እኮ። ባለቤት አላት ይህች ሀገር። አዳምጥ የሚልህን በደንብ ስማ። ወጥሬን ማስረዳህ ዛሬ እንዲገባ ወይ ራስ እንድታጠፋ ወይ ደግሞ ወደ ቀልብ እንድትመለስ ነው ዛሬ ማስተምረህ። አዳምጥ በደንብ። ሊያጣጥሉ ይሞክሩ ሀገራት እና አንዳንድ ግሩፖች ደግሞ የእናንተን ስራ ስሩ፣ ይሄን ለኛ ተውልን። ይሄ ሀገር ባለቤት አለው፣ ህዝብ አለው፣ ራሱን የሚወድ ራሱን የሚያከብር መለወጥ የሚፈልግ ህዝብና መንግስት አለው። ለኛ ተውልን ስራችንን ነው መልእክቴና ተባብረን በርትተን እንስራ። የጀመርነው መንገድ በጣም ተስፋ ሰጪና ውጤታማ ነው። አስደሳች ስራ ነው። ሳንታሰር ሳንቆም በርትተን ብንለፋ የበለጠ ያማረ የተዋበ በብዙዎች አይን የሚደነቅና የሚመሰገን ሀገር ለመስራት እድላለን ብዬ አስባለሁ። በጣም ጥሩ ስራ ነው። እጅግ አድርጌ አመሰግናለሁ። አዎ እንግዲህ ይህን ይላል መንግስት። ተስፋም እኮ ምግብ ነው። ተስፋ ራሱ ነገ እንደምትውል ካወቅ ዛሬ አድርህ እኮ ዩአር ሪች እኮ ነው። በጣም ሀብታም ነው እኮ። ጠዋት ተነስተህ ውለህ ማታ ወደ ቤት እንደምትገባ ካራቅት ኳንተ ሀብታም ነህ። ውሉን ካወቅ ተስፋ ሀብት ነው። ተስፋ ገንዘብ ነው። ተስፋ ህይወት ነው። ተስፋን ሊያጨልም 48 ሰዓት ወጥቶ ሟርት የሚያወራልን የምትከተል ከሆነ እሱ አይደለም የሞተው፣ አንተ ነው የተከተልከው። ተከታይ እኮ የሞተው እሱ አልሞተም። ወይ እሱ ሲወለድ የሞተው ዝም ብሎ በወደ መንፈስ ነው የሚሆነው። ሰውየው የሚነግርህ የሚያደርገውን ነው። ሁለታችን የሚያመሳስለን ነገር ብዬ ባለፈው ነግራችኋለሁ። ኮርዳይት አንድ ነገር አይልም፣ አያወራም። በቃ አያወራም ነው። ካወራ ሊጨርስ ነው። በምንም ተአምር ምንም ነገር ማጣት አይበግረኝ።
ህመም አይበግረኝም አደርጋለሁ ካልክ አደርጋለሁ በቃ ፔሬድ የኔ አቋም ነው ይስፈጠር ነው በቃ አብቹ ይናገራል ያደርጋል ዛሬ በኢትዮጵያ ውስጥ ትልልቅ ሂውጅ የባትሪ ካምፓኒዎች አሉ ኤክስፖርት የሚደረጉ የሶላር ካምፓኒዎች አሉ ማት ተቋማቶች አሉ አታሙ ይሄ ሁሉ ሲሆን ግን ዩቲዩበሩና ባንዳው ወንበር ላይ ቁጭ ብሎ እስካሁን ድረስ ስብሰባ ላይ ነው ያለው ብዙም ስብሰባ ላይ ነው ያለው በአካል ስብሰባ ላይ ነው ያለው እስካሁን ድረስ ዩቲዩብ ላይ ተጥሎ ኢንተርቪው ነው የሚያደርገው ከረባት እያደረጉ የኢትዮጵያ ሀገሪቷ ኢኮኖሚ አይሚፍ እንዲከለከለ አሜሪካን እንደዚህ ያለ እንግሊዝ እንደዚህ ምን አገብቷቸው ረኩም ልኩ ምን አገባው ግመል ይሄዳል ውሻው ይጮሃል እስከመጨረሻው ድረስ ልክና ጥገን ይነገራል ማየት ለተሳናችሁ ሰዎች እየመረዋጡ አገሪቷ ሄዳለች አንተ ነህ የተሳነ አይነን ግለጥና ይላል ይኸው አዳምጡ ቢልችን እንደሚያግዘን እኛ ደስ የሚል ነገር ብቻውን አይደለም ያለው የሚሰራው ስራ ሁሉ ፈጣሪ ባርክልኝ ይለዋል ለምሰራው ስራ ሁሉ ፈጣሪ ቀድመ ይድልኝ ይለዋል መልክተኛ አለው ከሚልከው አለ ፈጣሪ ደግሞ ባርኮ ይሰራዋል ጅምሩን ይጨርሰለታል ገብቷል ስለዚህ ነው ሰውየውን አትችሉትም አልኩ አንተ አሰማም ዝም ብለህ ተላርባስ ዘመነ ካሴ እንደዚህ መሪ ወዳጁ እንደዚህ ኢሳያስ ጁንታ ያልናወራል አይደለም ጫውታው ሌላ ነው ሌላ ዓለም ውስጥ ነው ያለው በሌላ ዓለም ዛቢያ ውስጥ ነው ያለው አልገባህም አንተ ገና ነህ አንተ እየነገረህ እኮ ነው ያለው እኮ አለ ማየት ለተሳነህ ብሎ ያቀረበልን ይኸውልህ መስማትና ማየት ለተሳናችሁ ይኸውልህ ይላል ከጅምሩ እንደምናሳካ እናምናለን ከጅምሩ ማሳካት እንደምንችል ብቻ ሳይሆን ፈጣሪያችን እንደሚያግዘን እናምናለን ዛሬ ለማያምኑ መከናወን እንደሚቻል ላልተቀበሉ አሳክተን ስላሳየን ማየት ማመን ነው እንደሚባለው ፓርላማው ድጋሚ ከመከፈቱ በፊት የጋዝ ፕሮጀክታችን ተጠናቆ እንገናኛለን ባልነው ልክ አጠናቀናልና እስካሁን ማየት የተሳናችሁ የተሰወረባችሁ ንቁ ጊዜ እንዳያልፈባችሁ ይሄ ነው የሚል ይሄ ነው መቼ ነው ያለው ባለፈው ፓርላማው ተዘግቶ ሲከፈት ከመከፈቱ በፊትኛ ጋዙንም ከፍተን ፕሮጀክቱን መርቀን እናሳያለን አላለ ፓርላማው ሳይከፈት ከፍቶ አሳየ ናሂድ አለ ፓርላማው ቪዲዮ አለ ይሰራው ስራ ሌላም አልኩ ገና እኮ ነው ገና እኔ የሚገርማችሁ ነገር አሁን ማውራቱ ነው እኛ ማፋችን ስለሚቀድም ነው አንዳንዴ የጤመላ ቡዳ ይባላል እኮ ባፍም ይሄዳል ይባላል የሚገርማችሁ ነገር ነው አሁን ከመቶ 10 አላያችሁም ገና ነው ገናው ሰሞኑን በቃ end of this month ጀምሮ የምሰሙት በሙሉ አሜዚንግ የሆነ unbelievable unthinkable የሆኑ ነገሮችን ታያላችሁ የት ነበርን እስክትሉ ድረስ ተቀመጥክበት እስክደነዝዝ ድረስ ማለት ይሄንን ደስ ያለኝ ምንድነው ከወራት በፊት ያልኩት ነገር ነው ይሆነ ያለው አሁን ጠብቅ ዝም ብለህ በምታየው ነገር ሁሉ ራስን ሁሉ ታጠፋ ትችላለህ አላምን ብለህ ይሄ ነው የወደብ ጉዳያችን በሚመለከት ሻዕቢያ ዛሬ ዘረፈን ሪፋይነሪ የኢትዮጵያ ሀብት የፈሰሰበት ንብረት የፈሰሰበት የለፋንበት የደከምንበት ምንም ነገር ላይ ጠቅመው ሪፋይነሪው ለኢትዮጵያ ብቻ ነው የሚጠቅመው ለማን ነው የሚጠቅመው ይሰራ ብዙ ቢሊዮን ብሮች ያፈሰሰበት ምንም ላይ ጠቅመው ለምጽዋ አይጠቅም ለአስመራ አይጠቅም ለማን ለኢትዮጵያ ብቻ ያ ሁሉ ቢሊዮን ገንዘባችንን ላይጠቀምበት አወደመው ኢሳያስ አፈወርቅ ዘረፈው 580 ምናምን ሺህ ሊትር ነዳጅ ነበር በፋይ የምትጠቀመው በዝምታ ግን እልህ አይደለም አሁን በሚሊየንስ ነዳጅ የምናደርግበትን ሰራ ነው ጠላት እንደዚህ ያለ የምትገለው
አንደኛ ነው ተከለው ሰርተን አሳየን። አበደ ኢሳያስ አፈወርቅ አበደ። አንዱ እንድንለምን የፈለገው በሪፋይነሪ ጉዳይ ነበር። ሰርተነዋል። ገና ነው ጅማሩ ነው ገና። ይሄንን አዳምጡ። ማንም ሊያቆመን አይችልም ይላል። እናረጋግጣለን እኛን ማንም ሊያቆመን አይችልም። የኢትዮጵያን ብልጽግና እናረጋግጣለን። የኢትዮጵያን የወደብ ባለቤትነት እናረጋግጣለን። የኢትዮጵያን ልማት የኢትዮጵያን የወደብ ባለቤትነት እናረጋግጣለን። መስት ነው የአሰብ ጉዳይ አይነጋገርም። ማንም ሰው አያቆመንም ህልማችንን ከማሳካት። ይሄ ማለት ግን ምንድነው? እየሰራን በቀኝ እጃችን እንሰራለን፣ በግራ እጃችን ደግሞ ታሪካችንን ቀይረዋለን። ሁለቱም ጎል ለጎል የምናስኬደው አውርቶ አደር አለን። ዝም ብለህ 48 ሰዓት ሰበር ዜና አሁን የደረሰን እየሞተው እንደዚህ እንዲሁ ይሆነ ይሄ አይደለም። ሰርተን እናሳያለን። ያኔ ይመጣሉ እነዚህ በሙሉ አሁን የምታያቸው በሙሉ ይመጣሉ። ልክ ግድቡን ታስታውሳላችሁ? ግድቡን ስሰራ ስንቱ እግራችን ያዘ፣ ስንት ፈተና አለፈ። መረቅነው ሊባኖን ምን አሉ እነዚሁ ሰዎች ተመለሱ መጡና እኛ እኮ ወደቡን እኮ አልተቃወምንም እኮ ወደብ እኮ ቢሰራ ተመልሶ ተቀልበ ያሉናል። አደገኞች ናቸው። በዚህ አይነት ነው ዘመናቸውን ሲገፉ ይኖሩት። አሁን ደግሞ የሪፋይነሪውን ጉዳይ የአሰብ ጉዳይ እየጨቃጨቅን ያሉን እነዚህ ሰዎች አሁንም ይጋፉናል ያሉት። አሁን ወደብ ምን ያደርጋል? አሁን ሰላም አይሻልም ወይ ይሏል። የመጡ ማስመሰያ ነች እቺ፣ መጥፎ ቋንቋ ነች እቺ። ሲያልቁ ይመጡላል ከፊት ድረስ። እሱማ እኮ ወደብ ያስፈልጋል እኮ እሱን እኮ እየጠላ የለም። ይሄ የመጨረሻው የባንዳው አካሄድ ነው። የመጨረሻ የመሰሪ ሰው አካሄድ ነው ይሄ። ይሄንን ነው መንቃት ያለብህ። ምን ብለህ የነበረ በለው አስወግደው። ካጠገብ እንደዚህ አይነት ሰው አይጠቅምህም፣ ራቀው። ይመጣሉ ቆዳቸውን ገልብጠው። አገር ቤት እኮ ማስክ አድርገው ይለብሳሉ። እነዚሁ ዳውን መከላከያ ያሉ ዳውን ኢትዮጵያ ዳውን አብይ ያሉት እኮ ማስክ ለብሰው ይገባሉ ኢትዮጵያ ውስጥ። ጎበዝ ከዚህ በኋላ ሳታማኸኝ ብላ ለዘፋኙ የሚልን አዳምጡ። ምንድን ይላል? የወደብ ባለቤትነታችን እናረጋግጣለን፣ የሚያቆመን ኃይል የለም ይላል መሪ። እንዴት አታጀግነውም? እንደዚህ አይነት ሰው ዜጋ ወረ ደስ አይልም የሚሰማ። እውነት ሰው ከሆንክ አንተ እውነት ኢትዮጵያዊ ከሆንክ እውነት የኢትዮጵያዊነት ደም ውስጥ ካለው ሽጥላው ዓላማውን አትከተለው፣ አትደግፈውም። እሺ አጎነቀዋል አትለው፣ እግሩ ልጠልፍ ትሞክራለህ። ለምን ብትጠይቅ ዘሮችን ብትጠይቃቸው ባንዳዎች ናቸው። ስትኖር የኖርከው በዚህ ህይወት ውስጥ ነው የኖርከው። ይኸውልህ አዳምጡኝ። እኛን ማንም ሊያቆመን አይችልም። የኢትዮጵያን ብልጽግና እናረጋግጣለን። የኢትዮጵያን የወደብ ባለቤትነት እናረጋግጣለን። የኢትዮጵያን ልማት እናረጋግጣለን። የምንናገረው ለመፈጸም ነው። የምናስቀድመው ሰላም ነው። የምንፈልገው በትጋት በስራ ነው። ሁሉ ፍላጎቶቻችን የሚሳኩት በኢትዮጵያውያን የተደመረ ጥረትና ትጋት እንጂ በልመና አይደለም። ማንም ዓለም ለኛ የሚገባንን በራሱ ፍቃድ አይሰጠንም። በእኛ ጥያቄና ትጋት፣ በእኛ የተደመረ እና የታቀደ ስራ የሚፈጸም ይሆናል። ካልነው ከጀመርነው የሚያስቀረን አንዳች ጉልበት የለም። የኢትዮጵያ ብልጽግና ይረጋገጣል። ዋሸው ወይ ኮርዳዊት? እስኪ ዋሸ በለኝ። ዋሸው ወይ ኮርዳዊት? ይሄ ነው የጀመርነውን እንጨርሳለን፣ ያልነውን እንፈጽማለን። ለልጆቻችን ከዚህ በኋላ የማይቸግሩባትን አገር እናስረክባለን። ትስማማለህ? በዚህ የማይቸግሩባትን አገር ለልጆቻችን እናስረክባለን ይላል ጠቅላዩን ያለው። ይሄ ከዛ ውጭ ግን እምብር ብለን የሽግግር መንግስት፣ የድልድይ መንግስት፣ የመፈንቅለ መንግስት፣
የመንግስት ለምትለው ሰውየው ወታደር ኦፊሰር ነው። he knows everything እንዴት ተርቦ እንደሚወጣ ያውቃል። ማስተር ማይንድ ነው። እያየን ነው፣ እየሰማን ነው፣ እየሸተተን ነው። ላመስ ተዘጋጁ እየሰማን ነው ያለው። እንዴት አድርጎ እንደወጣ ያውቃል ሰውየው። ስለዚህ እሱ የወጣበትን መንገድ ብትመጣ ከፈለክ ዋጋ ልትከፍል ብቻ ነው። የህይወት ዋጋ ልትከፍል ነው። አወጣጡን ያውቃል። እቺን ቃል ዝም ብዬ ላሰማችሁ። እቺ ለትዝታ አዳምጧት። እቺ ተቀማችኋለች። ጽንፈኛ አልገባችሁ? ገብታችኋል አይደል? ምንድነው ደግሞ ምንም የለም ተሳዳቢ። ምንድነው እሱ? የት ገቡ? አተጁንታ ፍናፍንት የት አሉ? ጽንፈኛ በሙሉ አንድም የለም እኮ። ምንድነው ነገሩ? 4000 ምናምን ሰዎች አሉ እዚህ፣ አንድ የለም ተሳዳቢ። ምንድነው? የት ናቸው ያላችሁት? ግቡ፣ ተሳደቡ። እናንተ እኮ ሲበዛ ነው እንጂ እኮ ጣል ስታረቁ እኮ ሞራል ነው። ቅድም አላልኩም? ተክተን እንድንሰራ ይላል እኮ። ተክታችሁ የምትዋሹና የምትሳደቡ ሰዎች ታስፈልጉናላችሁ ይላል እኮ። ዝም ብለህማ እንደዚህ ካጠገቤ ልጠፋ አትችልም። መስደብ አለብን። እኔ ሞራል እኮ ነው። ስትሰድበን ሞራል ነው የምትሆነው። ዝም ብላችሁ ዝም ባላችሁ ተስፋ ታስቆርጡናላችሁ። ያ ሰዋሰብ እየሸተተኝ ነው አለ። አርግዛል ማለት ነው። አማረኝ ልትል ነው። አንድ አኩርጉዝ እንደዛ አለችው ማለት ኢትዮጵያ ውስጥ ያው ሴቶች ሲያረግዙ እንትና አማረኝ ይላል ማለት ዛሬ አማረኝ የተለየ ነገር ነው አለች። ምን አማረሽ አላት። ሁሉን አደረገ። አማረኝ አላት። ሲያመጣ እዚህ ዛሬ የተለየ ነው አማረኝ። ምንድን ነው ያማረሽ? አሰብ አማረኝ። አሁን እርጉዞች ሴቶች ሲያረግዙ እኮ አሰብ አማረኝ ይጀበል። አንዷ ነዳጅ አማረኝ አለች። ነዳጅ ወጣላት። አሁን ደግሞ አሰብ አማረኝ ወይ ሄድ ተሳደቡ። እናንተ ዝም ብላችሁ አትቀመጡ። ወይ ሄድ አዳምጥ፣ ጽንፈኛ አዳምጥ። ይሄ 70-80ዎች 80-90ዎች አስቡ። እናንተ አዳምጥ። ለእናንተ ነው የምልክት ማስተላለፍላችሁ። ይሄ በፈቀደው ሽግግር መንግስት ምትል ጀውዬ እንኳን ምንድን ያለችው ቀወይ ሻጁፋዎች ሻጁፋ ደም ሻፋጁዎች ነው የሚባለው። ሻፋጁዎች እጭቅ ምን እና ጽንፈኛ አዳምጡ። ጀውዬ ቀውዬ አበደች ምንድን ነው ያለው የሆነ ነገር ብሎ ትናንትና እንትን ላይቸው ነበር። እኔ ምን እነሱ ሰለቸኝ። አሁን እነሱን ሹለቃ ዳዊት አንዳርጋቸው ጽጌ ምናምን በቃ ሰለቹኝ። አሁን በቃ እነሱም አቆሙ እኮ በቃ ደከሙ በቃ። ስብሰባ ቢጠሩ የሚመጣላቸው የለ። ዙም ስብሰባ በቀደም ዕለት አሜሪካን ሀገር ጠርተው ሶስት ነው ቁጭ ላይ ያወራሉ። እኔ የገባው ዙም ሊንኩ መጥቶልኝ ስገባ 3 ናቸው የሚያወሩት። እሺ ምን ይደረግ አሁን እኮ ይህን ህዝብ እኮ ለመመለስ እንደገና ለማሰባሰብ ችግር ነው ትላለች አንዷ። በቃ ተበተነ እኮ እንዴት አድርገን ሰብስበው አሁን ለመነጋገርም እኮ ግራ ገባን። አይታችኋል። በቀደም ዲሲ ላይ ትልቅ አዳራሽ ትልቅ ስብሰባ ሰብሰብ 12 ሰው እንኳን አልገባም ትላለች። አንቺ ብቻሽን ትቀሪያለሽ። ባልሽን ሁላ ታዩ ትችላለሽ። ሽቶ ይነፋ። እሺ ሽቶ ውይ ገቡ ሽቶ ይነፋባቸው። እስኪ ዛሬ የደስታ ቀን ነው። ሽቶ ይነፋባቸው። ይነፋ ደስታ እኮ ነው ዛሬ። እጢመላ ቡዳ ይባላል። ተነፋ በቃ እናንተ ደግሞ ከአንድ በላይ ነፋ። ውድ እኮ ነው ሽቶ። እና ጽንፈኛ አዳምጥ። ይሄን ለእናንተ ነው ለትዝታ ነው የከፈትኩት፣ ወይም ደግሞ ተስፋ እንድትቆርጡ ለአንድ ያለ ጭርሰል ነገር ይሄን አዳምጥ። ለምን ትላካለህ አንተ? ኢህአዴግን ከውስጥ ስላፈረስን አዳምጥ። እኛ ከውስጥ አፈርሰን እንዴት እንደወጣ እናውቃለን። በሌላ መንገድ ካልሆነ በስተቀር ከውስጥ ብለህ የምታስብ ከሆነ ሽግግር ድልድይ መንግስት የምትል ከሆነ አትሞክር ይላል። በተለይ ውስጥ የሚሰሩ መንግስት ውስጥ ተቀምጣችሁ ሁለት መንግስት የምትጠብቁ ልክ እንደ አርቲስቶች። አሁን አርቲስቶች እኮ የጠፉት እኮ ምስል ገና ለገና ያስፈራሯቸዋል። ፋኖ ሊመጣ ነው ይሏቸዋል። የሽግግር መንግስት ከሙያ ወጡ በሙሉ አርቲስት ከሙያ ወጡ። በቃ መጣ ትንታጎቹ አይታችኋል። ስጋባ የገባሁት
መጡ። የአይቲ ዘመን ነው። አሁን እነዚህም እንደዚህ ነው። ግን እሱ የሚነግርህን አዳምጥም እንደሚል አትሞክረው እንደሚል አታስበው እንደሚል ኢህአዴግን ከውስጥ ስላፈረስን ማንም ኃይል ከውስጥ አያፈርሰንም። የምናውቀው ነገር እንዴት ከውስጥ እንደሚፈርስ ነው። አንተን የሚያክል ሰው እንዴት ለሰው ይገዛል? ሲሆን ይገዛል እንጂ ለምን ትላካለህ? አንተ ወረዳ ይዘህ ዞን ይዘህ ሚኒስቴር ይዘህ ለጊዜው ይጠቀምብሃል እንጂ አንተ ሰው ነህ ብሎ አያስብም። አውጣው የባርነት መንፈሱን። የውስጥ ባንዳዎች መንግስት ይገለበጣል፣ ሌላ መንግስት ይመጣል ብላችሁ ለምታስቡ በሁለት ቢላ ለምትበሉ ባንዳዎች ለአንተ ነው መልእክት የሚነግርህ። እኔው ደሞዝ እየከፈልኩ እኔው ቢሮ ሰጥቼ እኔው ወንበር ሰጥቼ እኔው አስተዳደር ብዬ ውጭ ሆኖ የማታውቀው ሰው ገንዘብ ሰጥቶ ስለገዛ መፈንቅለ መንግስት የምታስብ ከሆነ ወይም ደግሞ ሽብር የምታስብ ከሆነ እኔ አውቀዋለሁኝ የወጣሁበት ነው ይላል። እኔ እንዴት እንደሚወጣ ስላወቅ እኔ በመጣው መንገድ አትችልም አባዬ ያዳምጥ አትችልም ሌላ ሞክር ነው የሚለው እኮ ያለው። አዳምጡ በደንብ ቅንቅናም አዳምጥ። ኢህአዴግን ከውስጥ ስላፈረስን ማንም ኃይል ከውስጥ አያፈርሰንም። የምናውቀው ነገር እንዴት ከውስጥ እንደሚፈርስ ነው። አንተን የሚያክል ሰው እንዴት ለሰው ይገዛል? ሲሆን ይገዛል እንጂ ለምን ትላካለህ? አንተ ወረዳ ይዘህ ዞን ይዘህ ሚኒስቴር ይዘህ ለጊዜው ይጠቀምብሃል እንጂ አንተ ሰው ነህ ብሎ አያስብም። አውጣው የባርነት መንፈሱን፣ ኢፌቲውን አውጣው ከውስጥ። አቴታይም ሸኔና ብልጽግና መሆን በጣም ከባድ ነው ጓዶች፣ ይለያያል ሐሳቡ። አቴታይም እዚህና እዛ አትሁኑ። እዛ የሆናችሁ ሂዱ፣ ጊዜ አታባክኑ፣ ጊዜ ያልፍባችኋል። እዚህ የሆናችሁ ግን ታምናችሁ ቁሙ። ችግር ካለው አርሙት፣ ቤታችሁ ስለሆነ አስተካክሉት። እዚህና እዛ ከሆነ ኤግዛክትሊ ይሄ ነው የሚሆነው። ከፊት ለፊት ህብረ ብሔራዊነት፣ በጋራ መኖር፣ መከባበር ትላላችሁ። ለእናንተ እምነት፣ ለእናንተ ብሔር፣ ለእናንተ ሰፈር ታዳላላችሁ። በሁለት ልብስ የሚጓዝ ሰው እንዴት ብሎ ሀገር ትራንስፎርም ማድረግ ይችላል? አብሮ መራመድ አስቸጋሪ ነው። የራሳችሁን ጊዜ ትበላላችሁ። በነገራችን ላይ በተደጋጋሚ እንዳልኩት ብዙ ሰው ባንዳነት እንደ ጸጋ ይቀበለዋል እንጂ ምንም ባንዳ ብትሆን እመነኝ ያ ግሩፕ ካሸነፈ አይቀበልህም። ለምን መሰለህ? እሱንም ትከደዋለህ። እሱንም ባንዳነት አንደኛ እርግማን ነው። በዚህ አጋጣሚ ላይ ሌሎች የማታውቁ ሰዎች ይመራችሁ ጻፉ። ባንዳነት እርግማን ነው። እዚህ ሆነ ባንዳ ልትሆን ትችላለህ። ያ ባንዳ አድርጎ የቀጠለ ሰውዬ ግን አንተ ላይ ምንም ነገም እሱ ይዞ ቢወጣ እሱንም እንደምትክደው እርግጠኛ ነው። ለተወሰነ ጊዜ ዩዝ ኤንድ ስሮ እንደ ኮንዶም ተጠቅሞ ይጥላል። ባንዳ አትሁን ነው የምልህ። ሁልጊዜ የምልህ ነው። በሁለት ቢላ አትብላ። የውሳኔ ጥረት ላይ ቦታችን ጸር ነው። በሁለት ቦታ ላይ አትቁም። በቃ ወስን፣ ቁረጥ። ወይ ዛኛው ገባ ወይ ዚኛው ገባ። መጨረሻ ላይ አሳው ይሞትብሃል፣ ባህሩም ይደርቅብሃል። ሁለቱም ታጣለህ። እየነገርኩህ እኮ ነው ያሉት። የፖለቲካው ሊቅ ፕሮፌሰር ኮር ዳዊት፣ የሰላም አምባሳደር ዲፕሎማት ኮር ዳዊት ካንሰር ነው፣ ጋንግሪን ነው። ባንዳነት ጋንግሪን ይቆረጣል። ባንዳነት ምን ታደርገዋለህ? ተፈጥሮ ነው እኮ በቃ ተሸክመው ትሄዳለህ። እየነገረን ነው ያለው። ባንዳነት እንደ ጸጋ ይቀበለዋል እንጂ ምንም ባንዳ ብትሆን እመነኝ ያ ግሩፕ ካሸነፈ አይቀበልህም። ለምን መሰለህ? እኛ ኢህአዴግ ውስጥ ገብተን አድገን ኢህአዴግን ከውስጥ ስላፈረስን ማንም ኃይል ከውስጥ አያፈርሰንም። የምናውቀው ነገር እንዴት ከውስጥ እንደሚፈርስ ነው። አይቻልም። እሱ የትብብር አመራር ስሩ። ኦሮሚያ የሚባል ብቻውን ሰርቶ መቀየር አይችልም። አማራ ገበያው ነው፣ አማራ ግባቱ ነው፣ አማራ ጉልበቱ ነው። መተጋገዝ አለበት። ወላይታ የሚባል አይችልም ብቻውን። ሲዳማ ገበያው ነው፣ ጉልበቱ ነው። ስልጤ አይችልም ከጉራጌ ከሃዲያ ውጪ። ተባብረን ነው። ትብብርን፣ መደጋገፍን ገንዘብህ ማድረግ አለብህ። ለብልጽግና ለሀገር ለውጥ ስትል እግር እየጎተትክ ብትሄድ ግን ጥፋት ነው። ይነግራል። ይሄንን ማስተምረን እየወጣው
ይሄንም ነገር ባላማ ቁም ግድ የለም ትጠቀማለህ ብዬ ምን ለዚህ ምግብ ራሱ እኮ ይበላል ይበላላችሁ እናንተ ተገናኙ ትበላላችሁ ወይ ሰብስብ ወይ ጥራጊ ጥርግ በልና ታልክ ከወጣን ምርጫ አለበለዚያ ሞታል እመነኝ ሞታል አንድ ይሄ ነው የእውነት የብሔር ብሔረሰብ አዎ ድምጽ የለም ድምጽ ከዚህ በላይ እንዲላውራ ይርሳ አንድ በጣም የምትፋለመኝ ልጅ ኢትዮጵያ ገባች በጣም ፈርታ ነበር ኢትዮጵያ ስትገባ እዚህ በጣም ታወቃለች ሚዲያ ላይ ስትገባ ከዚህ ከላይ አማክርች ይደውል ግቢ አልኳት እኔ በቃ እንደዚህ ምንም ግቢ አልኳት ግቢ ምንም ችግር ምንም አይገጥምሽም አልኳት ተሳቃ ተቀመጠች እዛ ግማሹ አትይሏታል አትግቢ ሪቅርብሽ አንቺ ይሏታል አንቺንም አያዩሻል አንቺን ያውቁሻል ይሏታል ግማሹ ደግሞ አይደለም ያግቱሻል ገንዘብ ይቀበሉሻል ማን ይሏታል በጣም ያስፈራራታል የመጨረሻ ላይ ከነጸባችን ነው ጋር የደወለችው ከነጸባችን እንድጣለን ደወለች ነገር ይግቢ ያልኳት ግዴልሽ ማለት ወፍ የለም ማለት ገባች አሁን በ3 ሳምንት ቆይታ ተመልሳ ትላንትና ገባች አገሯ አሜሪካ ገባች ኮሪያ ለበደልኩ ይቅርታለች በጣም ሰበይ ነበር በጣም እዚህ ሁሉ ስንት ብሎክ አረጋታለሁ ከኔ ጋር ለስላላት 30 40 ኢሜል ያስከፍቷት 40 50 ኢሜል አስከፍቻታል በጣም ልላለ ኮሪያ ኢትዮጵያ ጀምሮ አብረን ነበር ያለነው በኋላ ነው ያው እንግዲህ እዛ ጽንፈኛ ማለት ስትገባ ተለያየ እና አመሰገነች እንቧ ሁሉ መጣ አስተዋል ይሄ ነው ጨዋታው ያለው አሁን የባንዳ ሴት ተሰብሯል ያለው የባንዳ ሴት ተሰብሯል አሁን ትግራዮች ራሳቸው ሻቢያዎች ያቀርባቸውን እቅድ አወቁ በጣም አንጓጠጣቸው ያን እንደነገርኳችሁ ሻቢያ ትግራዮችን ይልቋቸዋል አጋቢ ነው የሚሏቸው እና በጣም በመጥፎ ነገር ነው የሚስሏቸው አሁንም መንግስትን ለመጣልና አገር ለመረበሽ ሲሉ አንድ የሆኑት እንጂ ሁለቱን አንድ ቤት ብትተቋቸው ይገዳደላሉ ሻቢያነት አሁን ጭራሽ በንቀት ወጥቶ ሙልጭ አድርጎ የኛ ባሪያ ሆናችሁ እኛን እናስተዳድራችሁ አላችሁ ሻቢያ ማንን ትግሬዎቹ ተነስቷ እንደዚህማ አታሉም አላችሁ አሁን ትግራዮች አሁን አምርረዋል ወጥተዋል አሁን እንደውም አንዱ ትላንትና ተናዶ የተናገረው ነገር ላሰማችሁ እዚህ ጋር ይወል አዳምጥ እና ይባጽልኝ አንተ ስነ ስርዓት አድርጓላችሁ የትግል ጉዳይ ሆኖ ነው እንጂ የሆነው ልትንቁን አይደለም ረፉ አላችሁ ሻቢያዎቹን አስተነቃችሁ ይሄ ትግራይ ልጅ ነው ስነ ስርዓት ግብሩ ስነ ስርዓት ባይታ ተበርቆልቂና ላይት ተነከከል አድንዳሪ ተማረሩ ትግራዮቹ ተማረሩ ጦር አስገብቷል ሻቢያ ወረዲ ሊጨርሷቸው እዛ ገብቷል ትግራይ ገብቷል ይሄው ሚሊዮን ሰው አዳምጥ ስርዓት ኤርትራዊ ማንም ስነ ስርዓት ትግራዋይ ባሪያና ኤርትራ አይሆንም ትግራዋይ ባሪያ ይዲናልና ተሸከምት ጨው ናይ ባህር ናይ አመሮት ነው ያው ትርጉሙ ነገር ትግራይ በምንም ታምር ለሻቢያ ባሪያ አንሆንም ምንም ዝም ስንላችሁና እንደው ገና ለገና ጠቅሙናላችሁ ብለን ብንል ልትገዙንና ግን እንትልቱን አንፈቅድላችሁም ተጀመረ ጦርነቱ ተብሎ ሊጀምር ነው ሌሎች ትግራዮቻውን ይነሳሉ ልክ ይሄን ሰምተው እንከሰሳሉ በጣም ብዙ ይነሳሉ ምክንያቱም ሻቢያ ጦር ይዞ ገብቷል ብያችኋለሁ ትላንትና መቀሌ ገብቷል አሁን ሲገቡ ሊጨርሷቸው እመኑኝ ጦርነቱን ነው ከአስመራ ወደ ትግራይ የከተቱት ድምጽ ቆራረጣል እውነት ነው ድምጽ ቆራረጣል ልብ ኤርትራን እውቅና አንሳ ያለኝ ነው አንስተናል ይቆራረጣል ድምጽ እስኪ አንድ ቁጥር ጻፉ ከተቆራረጠ እንደ አለበለ ይቆራረጣል አብዱላይ ምን አድርጌ ነው ምን አደረኩት ምንም እንግዲህ ማይክ ላይ ነው ያለው እዚህ ያው እንግዲህ ሀከሮቹ ናቸው አገብተው እየጠብጡት ይቆራረጣል ያው እነሱ ናቸው ሀከሮች ናቸው እንግዲህ እሺ በቃ እሺ እንጂ ማይኩ ደህና ነው ይሰራል እሺ እዚህ ነው ይሰማል ከተቆራረጠ ላቁም አሁን አሪፍ ነው እሺ
እሺ እንግዲህ ኤክስፐንሲቭ ማይክ ያለው ሲኤንኤን እና ቢቢሲ አልጀዚራ የሚጠቀሙበት ነው ማይካችን። እንግዲህ ዝም ብሎ ተራ አሁን ይሰማልሽ። ሀከሮች እኮ ናቸው እዛ የበጠበጡ እኮ ናቸው። ሊያወርዱኝ እኮ ነው የሚታገሉት ያሉት እዚህ ጋር እና አዳምጦ ለማንኛውም ይሄንሽ ኤርትራዊ ማንም ፍረስርዓት ትግራዋይ ባሪያ ና ኤርትራ የእናንተ ፍርፍራፊ አንፈልግም። ትግራዋይ የሻዕቢያ ባሪያ አይደለም። በሚያስማማን ነገር እንስማማ እንጂ እታች ረግጣችሁ ባሪያ ያርጋችሁ እንድትጉ አትሞክሩ። የገዛችሁትን እነ ስታሊንን ገዝታችሁ የተወሰኑ ትግራዮችን ገዝታችሁ ስለተጠቀማችሁ መላው የትግራይን ህዝብ ባሪያ ያርጋችሁ መኖር አትችሉም። እንከባበር ነው የሚለው አዳምጡ። ኣብዚ ስነ ስርዓት ኤርትራዊ ማንም ስነ ስርዓት ይገባል። ትግራዋይ ባሪያ ና ኤርትራ ይኮነ ትግራዋይ ባሪያ ዲና ንሕና ተሸከምቲ ናይ ጨው ናይ ባሕሪ ናይ ባፅዕ ዲና ታይሊ ልክሱ ኤርትራስ ሰራሕተኛ የድልያ እዩ። ስለዚ ተጋሩ ናብ ኤርትራ ወሲድና ክነስርሖም ኢና። ኤርትራ ክትቅየር እያ ብጉልበት ናይ ተጋሩ ትወዲ ጣባ ዝበሃል 2 ዓመት ሙሉእ ተዛ ወላ ትጠበቕ እውን ኣብ ባሕሪ ኣብ ቀይሕ ባሕሪ ባፅዕ ወሲድና ኢና ናትኩም መጨረሻኹም ኣብኡ እዩ ተዘየለ ትግራይ ሂወት የብላን ሕወሓት ደካማ ድርጅቱ ኢሉ ኮይ ዝዛረብ ትጠበቑ 3 ዓመቱ ዓሻስ ሓደ ደርፉ እዚኣ ደርፎ ኣነ ከዓ ንኤርትራውያን የጠንቅቖም በዝጋም ሊቃውንቲ ኢና ናይ ማንም ተረፍ መረፍ ባርያ ከም ዘይኮነ ትግራዋይ የረጋግፀልኩም። ድሕሪ ደጊም ትግራዋይ ወሲድና ክነስርሖ ኢና ባርያ ክንገብሮ ኢና ኣስላም ስለ ዝበዝሑና ወታደር ንገብሮ ኢና ኢለ ይስማዓኩም እታ ዝበልኩማ ሪከርድ እናገበርኩን ህዝቢ ንትግራይ ከቕርቦ ካብ ሕዚ ብቪድዮ ክቃለሰኩም እታ ዝበልኩማ እናምፀኹ። ስለዚ ኤርትራውያን ንከባበር ኤርትራውያኖች እንከባበር ነው የሚለው ትግራዊ ተነሶ ትግሬ እንከባበር አሏቸው። እንከባበር ይሄ ነው ያለው። እንግዲህ ውድ ወላጆች እኛ ትግሬ ዛሬ 90% ምን ከሀገራችን። እሺ ቴንክ ዩ አመሰግናለሁ። እንግዲህ ይሄንን ካልኳችሁ 1 2 3 ፕሮግራም ላድርግና ከዛ በኋላ ፕሮግራማችን አጠራጠር እናደርጋለን። መጀመሪያ ይሄንን ማድረግ ሳይቻው አብቹ የተናገረው ይሄንን ግንባር በነበረው ውጊያ ኢትዮጵያውያን ያልሆኑ ኃይሎች ተሳትፈውበታል። ኢትዮጵያውያን ያልሆኑ የኢትዮጵያ እና ወያኔ ጋር ስትዋጋ እኮ ተያዝክ። እኔ ስነግራቸው አልነበር? ሂዱና ይወት የተማረከው መታወቂያ ሂዱና ጠመንጃው አብይ ያላስታጠቀው በኢትዮጵያ ውስጥ የሌለ መሳሪያ ነው። ግብጽ በሻዕቢያ በኩል አምጥታ ያስታጠቀቻቸው ናቸው። ጎንደር ውስጥ ምን ባየቀን ነው Ethiopia might be sitting on billions in untapped energy wealth. In the heart of the Ogaden region lies a massive natural gas reserve, over 8 trillion cubic feet. After decades of delay, Ethiopia is finally moving toward exporting that. ያልገባቸው አካል እና ከተማ እንዴት እንደሚመራና ከተማ ማለት ከከተሜነት ጽንሰ ሐሳብ ጋር አያይዘው ለማየት ለማይችሉ አካላት ብልጭልጭ ሊሆንባቸው ቤተሰብ ትግራችን ተቀምጧል። በአንድ አካባቢ ሰው ትግራይ ውስጥ አምጥተን 100% ፖለቲካውን፣ ኢኮኖሚውን፣ ሴኩሪቲውን የተቆጣጠረው የስብሃት ነጋ ፋሚሊ ነው። ከዛ ቢያልፍ አዳቡን ከዛ ቢያልፍ ረብን በተመለከተ በሰላማዊ መንገድ ለማስመለስ የሚቻልበት ተፈጥሯዊና ህጋዊ መንገድ አለ የሚሉ ወገኖች አሉ። በእርግጥ ይህ መንገድ አለ ወይ? ካለስ ኢህአዴግ በዚህ ጉዳይ ላይ ለምን ግልጽ አቋም አይይዝም የሚሉ ጥያቄዎችም ነበሩ። ተፈጥሯዊና ህጋዊ የሚለው ምን ማለት ነው? አሰብ ወደብን በተመለከተ በሰላማዊ መንገድ ለማስመለስ የሚቻልበት ተፈጥሯዊና ከዚህ ልጀምር። አሰብ ወደብን አንድ ጊዜ ከዚህ ልጀምርላችሁ። መጀመሪያ ከእንትና ልጀምርላችሁ ወደ ጦር ሳልገባ ፊት ስለ ኢትዮጵያ አሁን ያለው ዓለማቶች ምን እንደሚያወሩ ነው። ይሄን ልጅ ላሰማችሁ እንደሚል በደንብ አድርጋችሁ ስሙት። The economic impact could be huge. Did you know Ethiopia might be sitting on billions in untapped energy wealth? In the heart of the Ogaden region lies a massive natural gas reserve, over 8 trillion cubic feet.
After decades of delay, Ethiopia is finally moving toward exporting that gas, and the economic impact could be huge. We're talking billions in new revenue. Experts estimate gas exports could bring in up to $3 billion a year. That's enough to push Ethiopia's GDP growth from 6% to nearly 10% in just a few years. Imagine what that means. Jobs, foreign investment, stronger currency, and major infrastructure upgrades. Roads, pipelines, even ports. But it's not without challenges. Security, geopolitics, and the global push for renewables. Still, if managed well, this gas boom could be a game changer for Ethiopia's future. ይሄ የሚለው ወንድሜ ምንድነው? በብዙ መከራ በብዙ ቻሌንጅ በ3 ቢሊዮን በላይ የሚያገባ ገቢን የሚዘረጋ ነዳጅ ጀምራለች። ግን ዝም ብሎ አይደለም፣ ብዙ ቻሌንጅ ነበር። የጂኦፖለቲክስ ቻሌንጅ ነበረው፣ የውስጥ ጥላት ቻሌንጅ ነበረው። እነዛው ሁሉ ተቋቁማ ግን ዛሬ ጂዲፒዋን እንዴት 10 በላይ ልታመጣ እንደምትችል ያስተማማኝ የሆነ ስራ ሰርታ ጨርሰች። እኔ ያለው ምን ነው ገና ሲኤንኤን ያወራ ነው ያለው፣ ቢቢሲ ያወራ ነው፣ አልጀዚራ ትላንትና ሙሉ ፕሮግራሙ ስለ ኢትዮጵያ ያወራ ሙሉ አልሲሲን ራሱ ራቁቱን አስቀርተውት አልሲሲ እንዳይነሳ አድርገው። ይሄ እንግዲህ የምሰሙት ነገር ነው። ሚዲያውን ማምጣት እንችላለን። ወንድሜ አይዞህ በርታልን። ፈጣሪ ከሀገር ለወጣ ለወረድከው ሁሉ ውለታህን ይከፍልልሃል። እድሜ ሁሉ በጤና በፍቅርና በሰላም የተሞላ ይሁን። አሜን። ሃይማኖት እየተባረኩልኝ በጸሎት ተከተሉኝ እናንተ። እሺ ይሄን ክብርት ከንቲባ አዳነች አቤቤ ምን አለች? ብልጭልጭ አሁን በብልጭልጭ መብራት አሁን የሚያወሩት ጽንፈኞቹ ማለት ነው። መብራት አሁን ምን ጥቅም አለው? መንገድ ላይ እንደዚህ ቤታችን መብራት የታለ እንዴ? አለ መብራት አለ። አልፎ ተርፎ ኬንያ ድሮ በፈረቃ ነበር ኬንያ ያለው፣ ዛሬ ኬንያ በፈረቃ የለም። ሙሉ በሙሉ ኬንያን መብራት ችግር ኢትዮጵያ ቀርፋለች። የሀገራችንን ሙሉ በሙሉ እየቀረፈች ነው ያለችው። አሁን ደግሞ ከዚህ ከምትቀጥለው ወር 2 ወር በኋላ ሙሉ በሙሉ የመብራት ችግር የሚባል ነገር አይወራም። አምፖል አይቃጠልም ነገርኩ። ይሄንን ሊያጣጥሉ ብልጭልጭ አሁን እንደዚህ መብራቱ እንደዚህ ይላሉ። እነሱ ናቸው የሚሉት። አያውቁትማ፣ ከተማ ምን እንደሆነ አያውቁትማ። እንደ ውሻ ባዶ እግሩን አቋርጦ አሜሪካን፣ ካናዳ፣ ኤሮፕ የገባ ስደተኛ ስለ ከተማ እድገት ውጭ ሀገር ሲሆን ነው እንጂ የሚታየው የሀገሩን አይታየውም። ለዚህ ነው ብልጭልጭ አይደለም የከተማ። ዛሬ ኢትዮጵያ ውስጥ ጉንፋን በሽታ የለም። ለምን? ጽዳት ነዋ። ሽንት የሚሸና የለም። የመኪና አደጋ የለም። ቤት በኩል ለምትናበከ ቤት ጋር ነው መኪና የምትገጨው። ሌባ የለም፣ አይሰርቅም። ሰርቆ የት ነው የሚደበቀው? ይሄ በሙሉ የሚታዩ ነገሮች ናቸው እኮ፣ ውሸት አይደለም እኮ፣ የሚታይ ነገር ነው። ከተማ ውስጥ ይቀረናል። አዎ ይቀረናል፣ አያነጋግርም እሱ። እነዚህ ነገሮች ማየት አይኑ የታወረ በሽተኛ ባንዳ ምን ሁን ነው የምትለው አለች። ስለ ከተማ እንግዲህ ከተማ ከንቲባዋ ነች። ከንቲባ ማለት ከተማ ከንቲባ ስትሆን ስለ ከተማ እድገት ስለምታውቅ ነው ከንቲባ የምትሆነው። የከተማ እድገትና መብራት ምንድነው ሌላ ሰው የሚለው ጥያቄ ከንቲባ አዳነች የተናገረችው እንስማት። ይኸው ላዳምጥ። እዚህ ጋር በእነሱ አስተሳሰብ ልክ ነው ብልጭልጭ የሚሆነው ነገር ግን ለከተማው ብልጭልጭ አይደለም። ይሄ ብልጭልጭ አይደለም የምትናገረው። ይሄ ብልጭልጭ አይደለም። በእነሱ ጭንቅላት ግን ብልጭልጭ ነው ትላለች። አዳምጣት። ላልገባቸው አካል እና ብልጭልጭ አይደለም ላልገባቸው አካል እና ከተማ እንዴት እንደሚመራና ከተማ ማለት ከከተሜነት ጽንሰ ሐሳብ ጋር አያይዘው ለማየት ለማይችሉ አካላት ብልጭልጭ ሊሆንባቸው ይችላል። በእነሱ አስተሳሰብ ልክ ነው ብልጭልጭ የሚሆነው ነገር ግን ለከተማው ማህበረሰብ ጤና ነው። በንጹህ አካባቢ የመኖር መብትን የማረጋገጥ ጉዳይ ነው። ልጆች የተሟላ እድገት ሊያመጡ የሚችሉ በትምህርታቸው ጎበዝ የሚሆኑ ነገ ሀገርን መምራት ቢዝነስን መምራት በዛ ደረጃ ትልልቅ ሰዎች ሊሆኑልን የሚችሉ በልጅነት እድሜያቸው ቦርቀው ተጫውተው ማደግ የሚችሉበት አካባቢ ሲፈጠርላቸው ነው። ማህበረሰብ እንደ ማህበረሰብ የጋራ መስተጋብሩን ሊያጠናክር የሚችለው በተለይ ከተማ ላይ ሁሉም ፕራይቬት የሆነው ቤቱን ዘግቶ ወጥቶ በመኖር ሳይሆን የጋራ መገልገያ ቦታዎች ኔበርሁድ የምንለው ሲፈጠርለት ነው። ቅድም እንዳልኩት ደግሞ መሰረታዊ መሰረተ ልማቶች መብራት፣ የውሃ መስመር ከተማ ያለ ድሬኔጅ እና ያለ ስዌሬጅ አይታሰብም። ይሄ ነው እኮ በኮሪደር ልማት እየተሰራ ያለው።
ዲጂታላይዜሽን ጋራ የሲስተም መቆራረጥ ወይም ደግሞ የኔትወርክ የኮኔክቲቪቲ ችግሮች የሚያጋጥሙት መሰረተ ልማቱ ላይ በቂ ስራ ስላልተሰራ ነው። አሁን ሸፈናቸው በመንላቸው የኮሪደር ልማት አካባቢዎች ላይ አንዱ ትልቁ ለውጥ ያመጣንበት ያለ ነው ከመሬት በታች የተቀበረው ቴክኖሎጂን ለመጠቀም የሚያስችለን ወደ ስማርት ሲቲ ራእያችን ይዞን ሊሄድ የሚችል መሰረታዊ የሆነ የመሰረተ ልማት ስራ ኢንፍራስትራክቸር ላይ ሳንሰራ ሶፍትዌሩ ብቻ ውጤት ሊያመጣ አይችልምና ነው። በተመሳሳይ ሁኔታ አሁን የትራንስፖርት አገልግሎት ስናይ አውቶቡሶች እዚህ አካባቢ እንደዛ ያደርጋሉ አገልግሎቶች በተሟላ ሁኔታ እየተሰጡ አይደለም ሌብነት አለ እንደዛ ነው የምንለውን እንቆጣጠር የምንችለው አሁን የአይቲኤስ የኢንተለጀንስ ትራንስፖርት ሲስተም በከፍተኛ ሁኔታ በእነኚህ አዳዲስ ባለማናቸው አካባቢዎች ላይ ሁሉ ከመሬት በታች ተቀብረዋል አንድ ማዕከል ተገንብቷል መገናኛ ላይ ከዛ በኋላ ሶፍትዌሩንና ለዚህ አገልግሎት የሚሆኑ ማገናኘት ያለብንን ዶቶች አገናኝተን የተሟላ አገልግሎት ወደ መስጠት ማስገባት ነው የሰው ኃይላችንን ማሰልጠን ነው በዛ ልክ ይሄ ነው እየተሰራ ያለው አዎ እንግዲህ ይሄንን ለማመት ይከብዳል ለታምንም አትችልም ይሄንን በዚህ አጋጣሚ ይሄንን ለውጥ አዲስ አበባ ብቻ አይደለም ጎንደር ብትሄድ ይሆኑ ጎጃም ብትገባ ይሆኑ ሐረር ብትገባ ድሬዳዋ ብትገባ ደቡብ ብትገባ ኦሮሚያ ብትገባ ደሴም ለውጥ ነው ያለው ሁሉም በኮምፒቲሽን እየሰራ ነው ያለው እኩል አገር ማደግ አለባት በሚል ዋጋ አስከፍሎናል በደንብ ቻሌንጅ ይጠይቃል በደንብ የሚያሳዝነው ግን ከብብት ቅማል ከገዛ የሙቀጫ ልጆች ጋር ነው እየታገልን ያለው ፖለቲካውን በዚህ ሐሜቱን በዚህ ገመሉ ሄዳል ውሻ ይጮሃል አጠር አድርጌ ወደ ፋኖ ልምጣ ሰዓት ያልቆብኛል ወደ ጀዊሳው ልምጣ የጀዊሳው ኃይል የተማመነው ህወሓትና ሻቢያ ተቀዳድተዋል ሻቢያ አዛዦቹን በጎጃም የገቡትን በወሎ የገቡትን አዛዦች የኤርትራ ወታደሮችና አዛዦች ውጡ ያለ ነው በድብቅ ትላንትና ማታ ወጣችሁ ትግራይ ላይ ከተቱ ብሏል ለምን ትግራይ አልገባኝም እንግዲህ አወሎም ያሉ የሻቢያና የህወሓት አመራሮች ግቡ ተብሏል ወደ መቀሌ ይሁን አይሉን አላውቅም ትግራይ ውስጥ ይገባሉ ምን ፍለጋ ነው አላውቅም ስንናገር ተዋጊዎቹ እየተዋጉ ያሉት ሻቢያ ነው እየተዋጋ ያለው ህወሓት ነው ፋኖ አይደለም ብለን ስንል በተግባር የተማረኩትን የቆሰሉትን ያዋይታችኋል ምንም በሚዲያ ላይ በዩቲዩብ አይቀርብም በተለያየ ሚዲያዎች ላይ በቴሌግራም እኛም እየላክን ነው ያለው ይሄን ደግሞ የራሳችሁ የፋኖ ራሳችሁ አመራሮች ወጥተው አፋቸውን አውጥተው እንግዲህ ምን እንደሆነ እየተናገሩ የዚህ አይነት መሳሪያ እነዚህ ደግሞ እየተባረሩ ይኸው ከሻቢያና ወያኔ ጋር ስትዋጋ እኮ ተያዝክ እኮ እኔ ስነግራቸው አልነበር ሂዱና ይወት የተማረከው መታወቂያ ሂዱና ጠመንጃው አብይ ያላስታጠቀው በኢትዮጵያ ውስጥ የሌለ መሳሪያ ነው ከግብጽ ነው የመጣው ከግብጽ በሻቢያ በኩል አምጥታ ያስታጠቀቻቸው ናቸው ጎንደር ውስጥም ነባየቀን ነው ታጥቀዋል የዚህ አይነት መሳሪያ እነዚህ ደግሞ እየተባረሩ ነው በጀግኖች የጎንደር ፋኖ ቂጡን ተመቶ ነባየቀን ነው የት ነው ያለው እስኪ እንነጋገር እስኪ የት ነው ባየ ያለው ሳሚ የት ነው ያለው ይሄ ነው እየታጠቁት መሳሪያ ራሱ የታጠቁት የያዙት መሳሪያ ራሱ የግብጽ መሳሪያ ነው በኢትዮጵያ ሚሊተሪ ታሪክ ውስጥ የሌለ መሳሪያ ነው ለዚህ ነው አስታጠቀቻቸው ሻቢያ ብትልክም ግብጽ ነች መሳሪያው ባለቤት ግብጽ ነች ብለን ያለው ለዚህ ነው ከራሳቸው አንደበት ነው የምንሰማው እኛ ተሆነው እኛ ቁም ራሳቸው መናገር ጀምሩ ፕራስ ማስረሻ ሰጤ የጀዊሳውን ትግል ሙሉ በሙሉ ያጋለጣቸው በምንም ተአምር ከሻቢያና ከህወሓት ጋር ሆኜ አማራን አልወጋም ነው ያለው የማስረሻ ሰጤ ይሄ ቃል የፋኖን ትግል ብዙውን አማራ ያነቃና ብዙ አማራ ወደ ቀዩ እንዲገባ ያደረገ ትልቅ ታሪክ ነው የሰራው ማስረሻ ሰጤ አሁን እንደውም ስሙን ሊያጠፉ 20 ሚሊዮን ገዙት 40 ሚሊዮን ገዙት 30 ሚሊዮን ተሸጠ እንደዛ አንበሳ አድርገውት የነበረውን ተውዬ መልሰው አከርካሪውን ሰብረውት ዛሬ ማስረሻ ሰጤ ባንዳ ነው ብለውት ይሄው አማራው እንዲተሰነጠቀው አንድ በጣም ትልቅ አርበኛ እዚህ ጋር ፌስቡክ ላይ ልኬዋለሁ ለማስረሻ ሰጤ ያልሆነ የፋኖ ትግል ባፍንጫ ይውጣ ብሎ ጥሏቸው ሄደ እንደውም አንዱ የሰጠው መግለጫ አለ እሱን ምናልባት
ችግር ከሌለው እሱን አሰማቸዋለሁ። ምን ያክል ሄደው ሻቢያ ሰልጥነው ሻቢያ ታጥቀው እንደሚመጡ እንዴት አድርጎ በሱዳን በኩል አድርጎ መሳሪያው እንደሚገባ ማ እንደሚያስገባ የመስተዳድሩ ሰዎች ሁሉ አሉበት እዛ ውስጥ ይገርማቸዋል። የመስተዳድሩ ሰዎች ሁሉ እዛ ውስጥ አሉበት። ለዚህ ነው ያደረግነው ቻሌንጅ ቀላል አይደለም። የተወጣነው ፈተና ቀላል አይደለም። እንደ ቅዳቸው አማራ የሚባል በሙሉ ይጠፋ ነበር። እንደ ሻቢያና ህወሓት እቅድ አማራ በሙሉ ይጠፋ ነበር። ግን እግዚአብሔር ደግሞ ደግ ነው። ያው ስራችን ስራልን። አሁንማ ልብሳቸውን አልጣሉም እንጂ አብደዋል። ቀኑ ቀሩ 3ኛ ቀን 2ኛ ቀን 4ኛ ቀን ቆይ 5ኛ ቀን ቆማ አሁን አይሉ እንኩር ራሱ ቆመ ስላልን ማለት ነው። በኋላ አዋርድላል እኮ ይሄ ነው ያለው። እንግዲህ የኤርትራ የአሰብ ጉዳይ በመለስ ዜናዊ ተሸጧል ብለን ስንል የነበረውን አንድ ሰነድ አውጥተን አግኝተናል። መለስ ሸጦታል አረጋግጦ ነው የሰጣቸው። አሰብ የኤርትራ ነች ብሎ አሁን አንዳንድ ሽብር ያወራሉ። እሱ መለስ ዜናዊ አልፈለገውም ነበር፣ እንደዚህ ተከራክረን ነበር፣ እንደዚህ ይላሉ። መጀመሪያውኑ መለስ ዜናዊ አሰብ የኤርትራ ወደብ ነው፣ ማንም ለመጠየቅ መብት የለንም፣ ከአሰብ ግን ወደብ መከራየት እንችላለን። ራሱ አፍ ባፍ ያወጣውን አዳሳማ አስደምጣችኋለሁ። ራሱ እንታዳምጡ ነው። ብዙ ሰነዶቿ ማውጣት እንጀምራለን። አሁን አሰብን ድሮ ነው ህወሓት የሸጠው ወደ ሻቢያ በእውቅና ጭምር ነው የሸጠው። የኤርትራ መገንጠል እንደነገርኳቸው ነው። ኤርትራ ስትገነጠልም የገነጠሉትን በምን መልኩ እንደሆነ ይታወቃል። የኤርትራ ህዝብ አያውቅም። እተኛበት ነው ተገንጥላለች የተባሉት እንጂ ሁለት ምርጫ ነው የሰጧቸው። ያው መጨረሻዋ ሰዓት ላይ ነፃነት ይሻላል ባርነት ይሻላል ያስገነጥሏቸው። ማንም ባርነት የሚል የለም፣ ነፃነት ነው የሚለው። ስለዚህ በነፃነት ከሆነ ትገነጠላለህ አሉት፣ ገነጠሉት። የኤርትራ ህዝብ ተገነጠለ። ወይ ሻቢያ ሆኖ ነበሩ ውስጣችን ነበሩ። አሁን እየተገለጡ ይወጡ ነው ያሉት። ቴንክ ዩ ጎድ ብሌስ ጎበዝ። ይሄን መለስ ዜናዊ የኤርትራ ውጭ ጉዳይ ሚኒስቴር ሆኖ አገር የመራ ኢትዮጵያን የመራ መሪ ነው። ይህ የኤርትራ ውጭ ጉዳይ ሚኒስቴር ሆኖ አገር የመራ መሪ ነው። ዛሬ የኤርትራው አምባሳደር የሰጠው መግለጫ ሰምቻለሁ። ጦርነቱን አንድ ነገር ይፈጠርና ብሏል። ይህን የሚለው የት ነው? አዲስ አበባ መሀል ከተማ ተቀምጦ ነው የሚለው። የኢትዮጵያ መንግስት አንዳንድ ጊዜ ድክመትም አልለውም፣ ትዕግስትም አልለውም፣ ጨዋነትም አልለውም፣ እያስጠቃችሁ ነው ያላችሁት። አንደኛ ይህንን የኤርትራ ኤምባሲ የሚባል ነገር አገር ያልሆነች ሀገር ኤምባሲ ከፍተህ አገር ውስጥ መቀመጥ አይችሉም። ኤምባሲው ይዘጋል አገር መሆኗ እስኪረጋገጥ ድረስ። የኤምባሲው ሰራተኞች በሙሉ ወደ ኤርትራ ይጫኑ። ኢትዮጵያ መንግስት ልብ አድርጋችሁ አዳምጡ። ኤርትራ የምትባል ሀገር የለችም። ኤርትራ የሚባል ኤምባሲ ሊኖር አይችልም። ገርጂ መስመር ነው ያለው አይደል? ኤምባሲው ይዘጋል። ፔሬድ። የተጀመረው አፈሳ ተጀምሮ ጠቅላላ ሻቢያ የሚባል ወደ ማሰልጠኛ ካምፕ ወደ ስደተኛ ካምፕ ይገቡ። ይሄ ሁሉ ነገሮች ስሩልኝ መንግስት እየጠየቋቸው ያሉት ሁለቱን ነገሮች ጊዜ የሚፈጅ አይደለም። አሁን አስቸኳይ ነው መደረግ ያለበት። ካምፑ ተዘጋጅቷል፣ አይቼዋለሁ፣ በቪዲዮ ልካችሁልኛል። እዛ ካምፕ ኤምባሲ የተባለው ገርጂ መስመር ነው ያለው፣ ደርሶኛል። አሁን ፖስት አደርገዋለሁ። እንዲያውም እሱም በአስቸኳይ ይዘጋ። ኤምባሲ ሰራተኞቹን ፕሌን ላኩና ወደ አስመራ ላኳቸው። እዛ መሀል ተቀምጠው እኛ ጋር ተቀምጠው እንዲህ ሬል የጩብንና ሊያበሳጩን አይችሉም። ይህንን በአስቸኳይ የኢትዮጵያ መንግስት ዛሬ ነገ ሳትል መልስ እንዲሰጠን እንፈልጋለን። ይዘጋ፣ በአስቸኳይ ይዘጋል። መለስ ዜናዊ ምን ብሎ እንደነበረ ስላሰብ ላሰማችሁ፣ እንድታምኑ ማሰማችሁ። በሰላማዊ መንገድ ለማስመለስ አሰብ ወደብን በተመለከተ ይኸው ራሱ መለስ ዜናዊ አሰብ ወደብን በሚመለከት የተናገረው ነገር አዳምጡት፣ አብረን እናዳምጡ። አሰብ ወደብን በተመለከተ በሰላማዊ መንገድ ለማስመለስ የሚቻልበት ተፈጥሯዊና ህጋዊ መንገድ አለ የሚሉ ወገኖች አሉ። በእርግጥ ይህ መንገድ አለ ወይ? ካለስ ኢህአዴግ በዚህ ጉዳይ ላይ ለምን ግልጽ አቋም አይይዝም የሚሉ ጥያቄዎችም ነበሩ። ተፈጥሯዊና ህጋዊ የሚለው ምን ማለት እንደሆነ፣ ህጋዊ የሚለው ግልጽ ነው። ተፈጥሯዊ የሚለው ምን እንደሆነ ለኔ ግልጽ አይደለም። ከህግ አኳያ ስንሄድ ዓለም አቀፍ ህግ አለ የወደብ አጠቃቀምን በሚመለከት። የዓለም አቀፍ ህግ የሚለው ምንድነው? ወደብ የሌላቸው ሀገሮች ወደብ ካላቸው ሀገሮች የወደብ አገልግሎት የመጠቀም መብት ይኖራቸዋል ነው የሚለው።
ወደብ የሌላቸው ሀገሮች የሌላ ሀገር ወደብ መውሰድ ይችላሉ የሚል ዓለም አቀፍ ሕግ የለም። ወደብ የሌላቸው ሀገሮች ወደብ ይወስዳሉ የሚል ሕግ የለም ነው የሚለው። ስለዚህ ወደብ የለንም እኛ። ስለዚህ አሰብ የኛ ነው ብሎ መጠየቅ መብት የለንም። እሱ ነው የሚያረጋግጥላቸው። ሻል ያረጋግጠው አይችልም። ወደብ የሌላት ሀገር ወደብ መውሰድ አትችልም፣ መንጠቅ አትችልም ይላል። ይሄው እውቅና ሰጥቶ ነው የገነጠላቸው የሰጣት አሰብን። ይሄው አዳምጡት፣ በደንብ ተመለሱትና ይሄው ወደብ ካላቸው ሀገሮች የወደብ አገልግሎት የመጠቀም መብት ይኖራቸዋል ነው የሚለው። ወደብ የሌላቸው ሀገሮች የሌላ ሀገር ወደብ መውሰድ ይችላሉ የሚል ዓለም አቀፍ ሕግ የለም። ሊኖር ይችላል ብሎ መገመትም መሀይምነት ነው። ምክንያቱም የዓለም አቀፍ ሕግ በሀገሮች ሉዓላዊነት መቀበል ላይ የተመሰረተ ነው። የዓለም አቀፍ ሕግ የሀገሮችን ሉዓላዊነት በመጣስ አንድ ሀገር የሌላን ሀገር ወደብ ሊወስድ ይችላል የሚል ዓለም አቀፍ ሕግ ላይ ሊቀመጥ አይችልም። ስለዚህ ከሕግ አኳያ ወደብ መውሰድ ይቻላል የሚል የለም። ስለዚህ የማንም ሀገር ወደብ ለመውሰድ እቅዱ የለንም። ዓለም አቀፍ ሕግ በሚፈቅድልን መልኩ ግን ከጎረቤት ሀገሮች ወደቦች የተሻለ አጠቃቀም እንዲኖር በተሻለ ዋጋ በተሻለ ጥራት አገልግሎቱን ልናገኝ የምንችልበት ለመፍጠር ይህን በሙሉ ልብ እናምንበታለን። የሀገሮችን ሉዓላዊነት በመጣ አየዋለም እዚህ ጋር ነው የሌለን ወደብ አምጡ ብለን ጠይቀን መውሰድ ግን አንችልም። ወይዶ ባለቤት እሷ ነች ግን አለ በኪራይ ግን ወደቡን መጠቀም እንችላለን እንደ ጅቡቲ ማለት ነው። ለዚህ ነበረ በአደራ ኢሳያስ አፈወርቅ ጋር ወደቡን አስቀምጠው ሀገረ ትግራይ የምትባል ሀገር ከገነጠሉ በኋላ እነሱም እኛ ጎረቤት ሀገር እንደሆነ ኢትዮጵያ ጎረቤቱ ሀገር ለትግራይ ሆና ወደብ ተከራይተን እንድንጠቀም ነበር ፎርሙላ የነበረው። ለሚቀጥለውም ጭምር ነው ያመቻቸው። አንደኛ የወደብ ባለቤት አለመሆናችንን እዚህ ጋር አረጋገጠ። ሁለተኛ ሀገረ ትግራይ ሆና ከተገነጠለች በኋላ ደግሞ በወደቡ እኛ ተከራይተን መጠቀም እንደምንችል ደግሞ አረጋገጠ። ሁለት ስራ ነው የሰራው። እዚህ ጋር ኢንተርቪውን በደንብ አዳምጡት፣ በደንብ አስሙት። አንድ ሀገር የሌላን ሀገር ወደብ ሊወስድ ይችላል የሚል ዓለም አቀፍ ሕግ ላይ ሊቀመጥ አይችልም። ስለዚህ ከሕግ አኳያ ወደብ መውሰድ ይቻላል የሚል የለም። ስለዚህ የማንም ሀገር ወደብ ለመውሰድ እቅዱ የለንም። ዓለም አቀፍ ሕግ በሚፈቅድልን መልኩ ግን ከጎረቤት ሀገሮች ወደቦች የተሻለ አጠቃቀም እንዲኖር በተሻለ ዋጋ በተሻለ ጥራት አገልግሎቱን ልናገኝ የምንችልበት ለመፍጠር ይህን በሙሉ ልብ እናምንበታለን፣ እንሰራበታለን። አሁን ይሄ ነው ፖለቲካው እዚህ ጋር ይቆማል። ለዚህ ነው እነዚህ አድዋ ሰዎች በሙሉ የአቦይ ስብሃት ደም ያለባቸው ርዝራዦች በሙሉ ሻቢያዎች ናቸው፣ ኤርትራውያኖች ናቸው ብዬ ስንል የኤርትራ ጉዳይ ገና ብዙ ጉዳይ አለ። አንተ ቀድመህ ተናቀኛ ቀድሜ ስለምናውቀው እኮ የምትናገረው የአቦይ ስብሃት ዘሮች ናቸው በሙሉ ኤርትራውያኖች ናቸው። ቢቆዩ ኖሮ ራሱ እኮ የትግራይን ህዝብ እኮ ወደ ኤርትራ ይጠቀልሏቸዋል። አንድ ናቸው። አንድ ሰው የተናገሩትን እጅግ አላሰማቸውና ፕሮግራም ይዘጋለሁ ያው እንጂ እጅግ ብቻ አላሰማቸው። ሰባት ተማሪዎች ናቸው። ከዚህ ውጪ ከዚህ የስብሃት ነጋ ቤተሰብ ትግራችን ተቀምጧል። የስብሃት ነጋ ቤተሰቦች ናቸው በሙሉ በዛ ውስጥ ነው። እነ ሞንጆሪኖ እነ ደብረጽዮን እነ መለስ ዜናዊ ምናምን የምትሏቸው እነሱ በሙሉ በዛ ግንድ አንድ ግንድ አለ። ያ ግንድ ብዙ ቅርንጫፍ አለው። እንደዛ ቅርንጫፎች ናቸው በሙሉ ስትመረምሯቸው። እና ይሄ አሁን የትግራይ ሰዎች ይናገራሉ አድዋዎች ናቸው። ለዚህ ነው ራሱ ቤተመንግስቱ ሲሰራ አሁን ትልቅ ቤተመንግስት አለ መቀሌ፣ የአቦይ ስብሃት ቤተመንግስት ነግራቸዋለሁ ባለፈው። ወደ 20-30 ምናምን መኝታ ቤት ያለው ትልቅ ፓርክ ያለው የራሱ ሶላር እንትን ያለው በጣም ትልቅ ቤተመንግስት አለ የተሰራ ለአቦይ ስብሃት ብሎ የተሰራው። ተመርቋል በስውር እኛ እናቅም እንጂ በስውር ተመርቋል። እንደነሱ ብቻ አባላቶች ናቸው። ትግራዋይ እንኳን አልሄደም እዛ ባለ የኤርትራ ባለስልጣኖችና የአድዋ ሰዎች ብቻ ናቸው የተገኙት ቤተመንግስቱ ሲመረቅ። አቦይ ስብሃት ናቸው ያስመረቁት። እሱ ፊልም አሁን ይመጣልኝ ብያለሁ፣ ይመጣል። የትግራይ ህዝብ አያውቅም ይህን ሚስጥር ነው የምነግረው። ሚስጥር ይሄው አዳምጡት። ይሄ ሰው የሚሉት ቤተሰብ ትግራችን ተቀምጧል። የስብሃት ነጋ ቤተሰብ ትግራችን ተቀምጧል። በአንድ አካባቢ ሰው ትግራይ ውስጥ አሁን ብትሄድ 100% ፖለቲካውን፣ ኢኮኖሚውን፣ ሴኩሪቲውን የተቆጣጠረው የስብሃት ነጋ ፋሚሊ ነው። ከዛ ቢያልፍ አዳቡን፣ ከዛ ቢያልፍ የንግስተ ሳባ ተማሪዎች ናቸው። ከዚህ ከአድዋ አካባቢ ውጪ ትግራይ ውስጥ ምንም ፖለቲካል ፓወር ያለው ሰው የለም።
በኢትዮጵያም ደረጃም ብትሄድ ኢኮኖሚውን ተቆጣጥሮት የነበረ ላለፈው 27 ዓመት እነሱ ናቸው። እንግዲህ ይሄን ስገልጽ አሁን ስለ ስብሐት ነጋ ተናገርክ፣ አድዋን ስም አነሳ ሲሉ ልትከፋፍለን ነው ይለዋል። የኢትዮጵያ ህዝብ ሲነሳባቸው ትግራይ ሊያጠፉ ነው ይላሉ። የትግራይ ህዝብ ደግሞ እናንተ አድዋን በአድዋ ልጅ ብቻ ነው የምትሾሙት ብሎ ሲል ጸረ አድዋ ተነሱ ብሎ ሌላውን አድዋ ይላል። በእርግጥ ከሌላው አውራጃዎች በበለጠ የአድዋ ህዝብም ተገሏል። እንደኛ በ71 72 የአድዋ ምሁር ነው ያለቀው በዛን ሰዓት። ምክንያቱም እኛን ገለው ጨርሰውናል። ወደ እነሱ አካባቢ ነው እስከ 77 እየተገደሉ የመጡት እነዚያ አድዋ ምሁራኖች ሊቃውንቶችን የጨረሷቸው እና አይቆጨኝም። ትግሬ በመጠረፉ ግን ይቆጨኛል። ያም ስለቆጨኝ ነው አሁን ወጥቼ እኔ ተታልዬ እንደገና ሌላው ጄኔሬሽን መታለል የለበትም ነው። እኛ አካለ ስንኩላን ሆነን እኛ እናቶች አልቅሰው በመቶ ሺዎች ተሰውተው ቆስለው እንደገና ሌላ 100 ሺህ 200 ሺህ ወጣት እንዲሞት ይሄው ካላሽን የ50 ዓመት እናት ካላሽን የ7 ዓመት ልጅ ካላሽን አሸክመው ሰላማዊ ሰልፍ ይወጣሉ። በአሁኑ ሰዓት ይሄ ኮቪዱ አደገኛ በሆነበት ጊዜ ከፍተኛ ፍጥነት ባለበት ጊዜ የሚጠሉት ሰው ሲመጣ ኤርፖርት ላይ ለመያዝ ኳራንቲ ከፍተዋል። ግን ልዩ ኃይላቸውን ሚሊሻውን እያሰለፉት ነው። አሁን ሚሊሻዎቹ ሲነግሩኝ አሁን ሰሞኑን ለሚሊሻዎች ገንዘብ አዋጡ እየተባለ ነው። የትግራይ ህዝብ እህል አዋጡ እየተባለ ነው። በጣም የሚያሳዝን ነው። በባዶ አንጅታቸው ሌሊት 10 ሰዓት ተነስተው ሚሊሻዎች በቃ ስለ ህወሓት እንዲዘፍኑ ከተማ ውስጥ እንዲጨፍሩ እየተደረገ ነው። በባዶ አንጅታቸው በግዳጅ ይሄን እንግዲህ አሁን ደግሞ ከረንትሊ ባለው ኢንፎርሜሽን ደግሞ ማንም ትግራይ ውስጥ ምሽግ ቁፍሩ እየተባሉ ያሉት ለጦርነት ተዘጋጁ እየተባሉ ያሉት ምሽግ እየቆፈሩ ነው ያሉት ራሳቸው ትግራዮች። ህወሓት በ27 ዓመቱ አማራ እንደ አማራ እንዲቆም አላደረገውም። ለዚህ ነው አሁን ዛሬ ጎጃም ከጎንደር፣ ጎንደር ከወሎ፣ ወሎ ከሰሜን ሸዋ የሚባላው አማራን ነው ገብቶ የሰነጠቁት 27 ዓመት ሲቀመጡ። አማራ ብቻ እንዳይመስላችሁ ኦሮሞን ብትንትኑ ነው ያወጡት። የአርሲ ኦሮሞ ከባሌ ኦሮሞ፣ የባሌ ኦሮሞ ከወለጋ ኦሮሞ፣ የወለጋ ኦሮሞ ከሸዋ ኦሮሞ፣ የሸዋ ኦሮሞ ከሐረር ኦሮሞ እንዳይግባባ አድርገው ነው የበታተኑት። 27 ዓመት የሰሩት ይሄ ነው። ግን እግዚአብሔር ደግሞ እጁ ሰፊ ነው። እነሱንም እንዲሁ በታትኗቸዋል። የአንደርታ ሰው ከአድዋ ሰው ጋር ምሳ ይበላል። የኢሮብ ሰው ከሽሬ ሰው ጋር አብሮ አይተኛም። ተጠባብቆ ነው የሚሄዱት። ችግር የመጣ ሰዓት ላይ እመኑኝ ትግራይ ምን ላችኋለሁ ሆረር መንደር ትሆናለች፣ ሰው አልባ ሀገር ትሆናለች አላችሁ። ለማየት ያብቃችሁ። የሚፈጠሩ ወይ ነው። አሁን አዲስ ትጀምረዋል። መልሶ ጋብቻ ጀምረዋል። የተፋቱ ድሮ በጦርነቱ ጊዜ ታስታውሳ በጥቅምት 24 ጦርነቱ ጊዜ ሻዕቢያና የትግራይ ልጆች በሙሉ ተፋቶ ነበር ትዳር። አሁን እንደገና እየተጠራሩ መጋባት ጀመሩ። አሁን አንድ ስለሆን የተፋቱት በሙሉ አሁን እየተጋቡ ነው ያሉት። እነዚህ እየተባለ አንድ ነን አሁን ደማችን እየተባለ እንደዚህ ታሪኩን ለትውልድ እየጎለጎልክ እያወጣ አሳየን። እሺ ተመልሰን እንጋባ እየተባሉ ነው። እና ዞሮ ዞሮ ምንድን ነው እኔ አሁን ምንም አይደለም። ህወሓት ምን ያክል መሰሪ እንደሆነ ግን ጠቅላይ ሚኒስትር ዶክተር አብይ በአንድ ወቅት ላይ በጦር ሜዳ ያላትን ነገር ልናገርና ፕሮግራማችንን በዚህ እንዝጋ። ይህን አዳምጡ። ሰዎች ተሳትፈው በወሎ ግንባር በነበረው በጦርነት ጊዜ ከግብፅ አምጥተዋል፣ ከሶማሊያ አምጥተዋል፣ ከሱዳን አምጥተዋል ሲዋጉ። አሁንም ከሳውዲ ምናምን ገብተዋል የሚባል ነገር ሰምቻለሁ። እርግጠኛ አይደለሁም። ብቻ ተዋጊ የሚባሉ ኃይሎች ይምጡልን ብሎ ሻዕቢያ ኢሳያስ አፈወርቅ ጦር እያስገባ ነው አሉ ከውጭ ሀገራቶች። ስለዚህ ይህ በተለይ ቦላ ታጣቂ የታሉትን ይምጡልን እያለ በገንዘብ እያመጣ ነው አሉ። ሊዋጋ ዝግጅቱ ጨርሷል ኢሳያስ አፈወርቅ። ጥሩ ነው፣ እኛ ችግር የለብንም። የለመድነው ነው። ያኔ በጥቅምት 24 እኮ እነሱ ናቸው የወጉን። የውጭ ዜጎች ነበሩ ጦር ሜዳ ውስጥ የወጉን የነበረው። ላይቭ እናሳያቸው ነበር። ሲሞቱ ሲማረኩ ሁሉ ያሳያ ነበር። ይኸው ውጊያ ኢትዮጵያውያን ያልሆኑ ኃይሎች ተሳትፈውበታል። ኢትዮጵያውያን ያልሆኑ የኢትዮጵያ ዝርያ የሌላቸው ሰዎች ተሳትፈው መስዋዕትነት ከፍለዋል። ኢትዮጵያዊ ያልሆነ ሰው ኢትዮጵያን ለማፍረስ በደሴ ግንባር መጥቶ ሲሞት ኢትዮጵያዊ የሆነ ሰው አገሩን ለማዳን ምን ያክል ዝግጁ ነው፣ ምን ያክል እየተጋ እየሰራ ነው የሚለው ጉዳይ ደግሞ ለሁላችን የሚተው ጉዳይ ሆነ። ነጮች፣ ጥቁሮች በደሴ ውጊያ ከቲፒኤልኤፍ ጋር ተሳትፈው ሞተዋል። ይሄ ጉዳይ ይሄ ፈረስ የሚጋልበው አለ ሲባል የነበረው አባባል አይደለም፣ በተግባር ታይቷል። አሁን
እኛ ካለን ቴክኖሎጂ በላይ ካለን አቅም በላይ ያላቸው ኃይሎች በቴክኖሎጂ በመረጃ ከፍተኛ ደረጃ ድጋፍ ያደርጋሉ። ምንም ጥያቄ የለውም። እንቅስቃሴዎቻችን ድጋፍ ያደርጋሉ። ኢትዮጵያዊ የመጣበትን የጠላት ሁኔታ በትክክል መገንዘብ አለበት። ከመንግስት አንጻር አሁን ያለው ስጋት በእናንተም ውስጥ በህዝብ ውስጥ የሚሰማው ስጋት በደንብ እንገነዘባለን። ስጋቱም ደግሞ ሚዛን የሚደፋ ስጋት ነው። ዝም ብሎ ስጋት አይደለም፣ ተገቢ ነው። ግን ያንን ስጋት የሚመጥን ስራ ካልሰራን በስተቀር በስጋት ውስጥ ስላላችሁ ብለን ስጋቱን ብናስተጋባ ትርጉም የለውም። ስጋት የሚመጥን አደረጃጀት፣ ያን የሚመጥን ስራና የመቀልበስ ስራዎች መስራት ይጠበቅብናል። የምናሸንፍበት እድል ግን የምናገኘው ከጠላት ነው። እኛ ጥንካሬ ላለመሸነፍ ጋራንቲ ይሰጠናል። ለማሸነፍ ግን እድል እንፈልጋለን። በግራ በቀኝ እድል ስናገኝ እንጠቀምበታለን። የድል ቁልፍ ሚስጥር በሚሊተሪ ሳይንስ ድል ማለት መረጃ ፕላስ ፕሮፓጋንዳ ነው። መረጃ ፕላስ ፕሮፓጋንዳ ድል ነው። መረጃ ፕላስ ፕሮፓጋንዳ ድል ነው። ለዚህ ነው ጽንፈኛው ኃይል አለመረጃ በፕሮፓጋንዳ ብቻ ድል የሚያመጣ መስሎት ነው ገቡ እያለ አጉል መስዋዕትነት ከፈለ አስከፈለ በሚለው እንዘጋዋለን። እሱ እንግዲህ ውድ አድማጭ ቤተሰቦቻችን እንደነገርኳችሁ ተክተን እንድንሰራ ተክተን የሚዋሹና የሚታገሉትን ጽንፈኞች ማበረታታት አለብን። ጉልበቶችን እነሱ ናቸው። እውነት ነው ገዛኝ አትፉ እውነት ነው። እና ይሄ ነው ያለው። አሸንፋችኋል። ተወደደም ተጠላም አሸንፋችኋል። ኢትዮጵያ ትንሳኤዋን አብስራለች። ትላንትና አብስራለች። ግን ከዚህ በኋላ ድል ብቻ ነው የሚበሰረው፣ መደዳውን ነው የሚበሰረው። እና በዚህ ላይ በርቱ ነው የምላችሁ። ውድ አድማጮች ጎላ አሻራችሁን አስቀምጡ፣ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። ከዚህ በኋላ የምንወድቅበት ምንም መንገድ የለም። በቃ ጠላቶቻችን ከዚህ በኋላ አረ ደቀነ። ምንም ፕሮፓጋንዳ ሊያወሩ ይችላሉ፣ ወፍ የለም። ኢትዮጵያውያን አርቲስቶቻችን እንግዲህ እንደነገርኳችሁ ነው፣ ይወጣሉ፣ ላያችሁ ላይ ይወጡባችኋል። በኋላ ዘፈኖቻችሁ እንደ ካሳ ተሰማ እንደነወረታው እንደሚባል የትዝታ ዘፈን የሆኑ ይቀርባችኋል። ከሙያችሁ አትውጡ፣ ውጡ፣ ታገሉ፣ በሙያችሁ ድምፅ ሁኑ። ነግራችኋለሁ፣ እየመጡ ነው ያሉት። ስለዚህ እኔ ሙያችሁን አክብራችሁ ብትወጡ ነው። ከፖለቲካ ውስጥ ውጡ፣ ፖለቲካውን ለኛ ተውልን ብዬ ደጋግሜ እየነገርኳችሁ ነው ያለሁት። አሁንም ነግራችኋለሁ። ክብር ለሚሰጠው ክብር እንሰጣለን። እንግዲህ አሁንም ስለ አብይ የተዘፈነውን ዘፈን ከፍትላችኋለሁ። ስገባ የከፈትኩትን ነው የምከፍትላችሁ። ክብር ለሚሰጠው ክብር እንሰጣለን። ክብር ለኢትዮ ኤርትራ ህዝቦቻችን፣ ክብር ለጀግና ትንታቅ ላይበገር መሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ኮርታራላችሁ። ለጀግና መከላከያ ኃይላችን፣ ለምድር ኃይላችን፣ ለባህር ኃይላችን፣ ለአየር ኃይላችን፣ ለፌዴራል ፖሊስ፣ ለደህንነት ተቋሞቻችን፣ ለኢንሳ አርቲፊሻል ኢንተለጀንስና ለለውጥ አራማጆቻችን በሙሉ አንድ ቁጥር አድርጋላችሁ አሸንፋችኋል። እንኳን ደስ አላችሁ። ይኸውና ስለ አብይ የተዘፈነለት ገና ነው። ገና ማአት እንደ ጉድ እየተሰራ ነው የአብይ ስራ እንደ ጉድ። ይኸው አብይ move on, move on, move on, move on. Abi, stay strong, stay strong, stay strong, stay strong. Stand tall, Abi, the nation believes in you. Your journey is guided by God's hand so true. Through every storm, the sun will rise again. Hope and faith will carry Ethiopia forward. Abi, one love, one love, one love. One love, Abi, one prayer, one prayer, one prayer, one prayer. Abi, Xavier walks by your side. Through the river of trials, through the mountain wide. Your steps are guarded, your path is true. Blessings of heaven are guiding you. Abi, forward, 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 forward. Abi, jobless, 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 jobless. No fear in the night, Jah light is near. The voice of the people is strong and clear. Unity calling, together we stand.
peace and justice will fill this land. Abi, keep faith, keep faith, keep faith, keep faith. Abi, rise high, rise high, rise high, rise high. From the roots of Shewa, the story grows. Through valleys and rivers, the blessing flows. Children are singing, mothers proclaim. Future of Ethiopia will know your name. Abi, shine bright, shine bright, shine bright, shine bright. Abi, lead on, lead on, lead on, lead on. Stand tall, Abi, the nation believes in you. Your journey is guided by God's hand so true. Through every storm, the sun will rise again. Hope and faith will carry Ethiopia forever. Abi, one love, one love, one love. I'm here, Abi, one prayer, one prayer, one prayer, one prayer. Abi, the light of tomorrow is shining through you. Abi, our prayers forever surround you. One step, one voice, one destiny. God is with you for eternity. Abi, we pray, we pray, we pray, we pray. Abi, today, 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 today. በየቀኑ ጸልያለሁ። በመለፋው በምጥረው ነገር ላይ እግዚአብሔር እንዲያግዘኝ ታሪክ ከኔ ጋር እንዲሆን በጣም ከሚያምኑ ሰዎች አንዱ ስለሆነ